የዓመቱ ሚካኤል ብለው ያሉትን ቅዱስ ሚካኤል እስኪ የመልአኩን አለቃ የዓመቱ ሚካኤል ብለው የሚሉት አለ አይደል? የሰኔ 12 እና የህዳር 12 ማለት ነው። ምንጭ ከመጽሐፍ ቅዱስ ነው የሚቀዱት አይደለም። ህዳር 12 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እንኳን አደረሳችሁ ብለው ይላሉ። ምን ያደረገበት ቀን ነው ብዬ ስለው አንደኛው ሰውዬ አንዴ ሁሌ እናገረዋለሁ። ኮተቤ የነበርኩትኝ የዛን ጊዜ አስታውሳለሁኝ። እዛ ኮተቤ ሙሉ ወንጌል ቤተክርስቲያን አቅራቢያ ቤት ተከራይቼ ነበር። በተሐድሶ ህብረት በከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ በነበርኩበት ሳላይ መምህር ጌታቸው ጋር በጠዋት ተነስቼ በእውነት ህዳር 12 መሆኑ ዘንግቼዋለሁ እና መጽሐፍ ቅዱሴን ይዤ ወደ ቢሮ ሲሄድ እዛ ትምህርት ክፍል ቢሮ የነበርኩትና ከዛ እየጠረገ ነበረና ሰው እንኳን አደረሳችሁ ምናምን ነበሩ ብሎ ሲል መንገድ ላይ እየጠራረጉ ሲያቃጥሉ በቃ ህዳር 12 መሆኑ ገባኝ እና ማንም አላቆኜ እንዴት አደራችሁ እየስል እንኳን እንዴት አደርክ እንኳን አደረሰ ብሎ ሲለኝ ምንድነው ዛሬ አልኩት። ቅዱስ ሚካኤል ነው የዓመቱ እንኳን አደረሰ አለኝ። ምን የሆነበት ቀን ነው ብዬ ስለው ጌታ እግዚአብሔር ምስክሬ ነው የሞተበት ቀን አላለኝ፣ የሚያረፈበት ቀን ነው አለኝ። በእውነት ትን ብሎኝ አለመደፋቴ መንገድ ላይ በእውነት እና ክውን ያልኩት ያረፈበት ቀን ነው ብሎ ሲለኝ አዎ ብዬ እንዲህ አይነት ትግል ነው የገጠመን። ይጠርጋል እሱ መጥረጊያ ይዞ መንገድ ላይ የሚካኤል ብሎ እያቃጠለ ማለት ነው። ይሄ ዳር በሽታ የመጣበትን ተስቦ ለማባረር ጥርጊያ እየጠረጉ ያቃጥሉበት የነበረው ነገር ሚካኤል ዓመቱ የሞተበት ቀን ነው ብሎ ያለው ኮተቤ መቼም የማይረሳ ታሪክ ነው ያለኝ። መምህር ጌታቸውና እኔ ማነው አንዱ ቀሲስ ብርሃኑ ወይ መርጌታ ጽጌ ምሳልን በላ ሄድን እና ከመምህራን ኮሌጅ ወደ ውስጥ በኮርኮንቹ መንገድ ሲገባ ሙሉ ወንጌል ቤተክርስቲያን አለ። እነ ፓስተር ወርቅነህ አላሮ እነ ዘማሪ ያሬድ ማሩ ያሉበት ማለት ነው። አሁን እግዚአብሔር ሰው አሜሪካ እዚህ ውስጥም ይኖራል በእርግጠኝነት ሁሌ ስለሚሰማን ፓስተር ሙሴ አዳፍሬ እና በእነሱ ጋር ወርታች ነው ከሙሉ ወንጌል ብዙም ሳይርቅ ነው የኛ ቢሮ እና ደግሞ በዛ ደግሞ አዲሱ መንገድ የወጣ ለባህር አራት በኩል ምሳልም በላ አንዴ እዛችን እንሄዳለን። አንድ ካፌ ያለች እና ከመምህር ጌታቸውና ምናምን ነገር ጋር ሆነ ገብተን አዘዝንና ስናመሰግን ምግቡ ላይ አየና እሺ መናፍቃን ምናምን ነገር አለ አስተናጋጁ። ትልቅ የመስቀል አንገቱ ላይ ያስረዋል። እሺ አንተ ኦርቶዶክስ ነህ አይደል ምናምን ብሎ ሲል እንደዚህ በነገር ጎንተል ሲያደርገን ከዛ መምህር ጌታቸው አወራው። እሺ እንዴት ነህ ሰላም ነው እምነት ምንድነው ከኦርቶዶክስ ከቀጥተኛው ምናምን ብሎ አለ። እሺ ስላሴ ስንት ናቸው ብሎ አለው። 3 አለ። ማን ማን ናቸው ብሎ ሲለው የ4 ኪሎ ስላሴ እና የሽሮ ሜዳ ስላሴ ብሎ 3ኛ ስላሴ ጌታ ምስክር ባንበላ ይዛን ቀን ንግራችንን በቆረጠው ሰው ላይ መምህር ጌታቸው ያለ ሰው ማለት ነው። ብትኩ 4 ኪሎ ስላሴ ሽሮ ሜዳ ስላሴ ብሎ 3ኛ ስላሴ ይፈልግላል አዲስ አበባ ከተማ ውስጥ። እሺ ሌላው ሲላል ጌች ደግሞ እሺ ጥሩ ነው እያለው ማለት ነው። ህዝባችን ይዋ ነው። ህዝቡን አላስተማሩትም እና ህዝቡን አያውቁም። ሚካኤል የዓመቱ ነው የሞተበት ብሎ እንዳለን ስላሴም ደግሞ ሲቆጠር ልክ እንደዚህ ቆጠረ። እሺ እነኚህ ሰዎች ያለ እውቀት ነው እንደዚህ ብለው ያሉት። ኦኬ ለምን ህዝቡ ስላላስተማሩ እናውቃለን ብለው የሚሉትን ጠየቅን። ሚካኤል እንኳን ራሱ የዓመቱ ነው ተብሎ የሚባልበት የሚከበርበት ህዳር 12 ምን ያደረገበት ቀን ነው ብለን ስንጠይቃቸው ምንድን ነው ብለው የሚሉት እስራኤልን ከግብፅ ምድር መርቶ አውጥቶ የኤርትራን ባህር የከፈለበት ቀን ነው የሚሉት። እና የእስራኤልን ልጆች መና እያወረደ
የመገበበት ቀን ነው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብላ ታስተምራለች። ሊቃውንቶቿ ያዜማሉ ይህንን። እኛም ከበሮ ስንቀጠቀጥ ነበር። አንተኑ ሚካኤል እያልን ማለት ነው። አንተነ ሚካኤል እያልን መና እውነታችሁን ነው። እኔ በጣም የሚያበሳጨኝ ጠረጴዛ የሚያስደበድበኝ እንዴት ይህንን ሳላቅ እዛ ዝም ብዬ ስደናቆር ኖርኩኝ። በጣም ወንድሞች እናቶቼ፣ መናን ለእስራኤል ልጆች ያወረድከው ሚካኤል አንተ ነህ ብላ በሙሉ ከሊቅ እስከ ደቂቅ ከብፁዕ አቡነ ናትናኤል ማነው ከብፁዕ አቡነ ፓትርያርክ አቡነ ማትያስ እስከታች እስከ ደቂቁ ድረስ ያለው እስከ ህፃናቱ ወይ ደግሞ እስከ ምእመኑ ድረስ ያለው በሙሉ ይሄን የሚለው መና ዘአውረድከ ኑ ተጠየቁ ብለህ ስትላቸው አይጠየቁም። ለምን? መልስ እንደሌላቸው ያውቃሉ። ሙሴ እንኳን በዘጸአት መጽሐፍት ላይ ምንድነው ብሎ ያለው? ይህ እግዚአብሔር ስለ እናንተ ያወረደው እንጀራ ነው። እግዚአብሔር ነው እንጀራ ሰጣቸዋለሁ ብሎ ያለው። ስለዚህ ይሄ እግዚአብሔር እንጀራ ነው ያላቸው። እነሱ ሚካኤል ነው የሰጣቸው ብሎ ይላሉ። ባህሩን ሚካኤል ከፈለው ይላሉ። መጽሐፉን ስናነበው ደግሞ ሚካኤልና ባህሩ ምንም የተገናኙት ነገር የለም፣ አልከፈለውም። ሙሴ በትሩን አነሳ፣ ባህሩን መታው። ሲመታው እንኳን ባህሩ አልተከፈለም። እግዚአብሔር ሌሊቱን ጽኑ የምስራቅን ንፋስ አመጣ፣ ባህሩንም አደረቀው ነው የሚለው። ዝም ጭጭ ትላለህ ማለት ነው። ሙሴ እንኳን በበትሩ አልከፈለውም። አዎ ብሎታል። መታው ክፈለውም ብሎታል። አዎ ሲመታ እንኳን አልከፈለውም። ሌሊቱን ጽኑ የምስራቅ ንፋስን አመጣ፣ ባህሩንም አደረቀው ከፈለውም ይላል። ራሱ እግዚአብሔር ነው የከፈለው። ነፋሳትን ከቤተ መዛግብቱ የሚያወጣ ልዑል ነፋሳትን አዞ የምስራቅን ንፋስ አምጥቶ የፍርድን ንፋስ አምጥቶ ያስወገደው ባህሩን እግዚአብሔር ነው። ሚካኤል ባህሩን ከፈለው ትላለች ኦርቶዶክስ በግልጥ። ሚካኤል መና አውርዶ የእስራኤል ልጆችን መገባቸው ብላ ትላለች። ህዳር 12 ቀን የሚከበረው ይሄን ነው። ኑ ብለን ስንላቸው አይመጡ፣ ተጠየቁ ብለን ስንላቸው አይጠየቁም። ስለዚህ ህዳር 12 ቀን ሚካኤል ነው ብለው እንኳን የሚያከብሩቱ እነዚሁ መጽሐፍቶቻቸው ላይ የተጻፉት መልካ ሚካኤል፣ ድርሳነ ሚካኤል ላይ የተጻፈው ዚቅ ላይ ሁሉ ጭምር ሳይቀር የተጻፈው ዘወራ ህዳር የሚካኤል ዚቅ ላይ እንኳን ያሬድ አምጥቶ ሸንቅሮ የጻፈው ሚካኤል ነው ብላችኋል። ከነቢያቱና ከሐዋርያቱ ትምህርት ጋር ይጣላል። ምን እናድርጋችሁ ወንድሞች እናቶቼ? ህዝቡ የሚያውቀው ሚካኤል ህዳር 12 የሚከብርበት ቅዱስ ሚካኤል ህዝቡን ከግብፅ ምድር መርቶ ያወጣበት ቀን ነው ብለው የሚሉት ዕለት ዕለት ህዝቡ የሰማው የሚያውቀው ይሄንን ነው። ዕለት ዕለት ማንንም ኦርቶዶክስ ጠይቀው ዛሬ ዓመቱ ምንድነው ነገ የወሯ ነች ምናምን ነገር ነው እንጂ ብሎ የሚለው የት ያውቃል? አሁን በነገረ መለኮቱ ዓለም ያለው ክርስቶሎጂ የሚሆኑ ትምህርተ ስላሴ ነው የት ያውቃል? ስላሴ ስንት ናቸው ብለህ ስትል 3 ብሎ ከዛ ጥራ ብለህ ስትለው ሽሮ ሜዳ 4 ኪሎ ምናምን ብሎ ሌላ ሶስተኛ ቤተክርስቲያን የሚፈልግ ትውልድ ነው። በ100% ያለው ይጣራ ተብሎ ቢባል ገጠሪቱ ኢትዮጵያ ግባ ማን እንደሆነ ህዝቡ አያውቅም አምላኩን። ለምን? ቤተክርስቲያኒቱ አላስተማረችም፣ አታስተምርም። ጽዋ ማህበር ጠጡ ብላ ሁሉን በጽዋ ማህበር እንዲገቡ አድርጋለች ገጠሪቱ ኢትዮጵያ። እኔ የገጠር ልጅ ነኝ፣ ባላገር ነኝ፣ ገበሬ ነኝ፣ የገበሬ ልጅ ነኝ። በሙሉ 80% የሚሆነው ኦርቶዶክሳዊ እምነቱን አያውቅም። ለምን? ስላላስተማሯቸው። አዎ 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 ወንድሞች እናቶች፣ ሐምሌ ስላሴና ጥር ስላሴ ለምን የሚከበረው? ማነው ይመልስልኝ እስቲ? ኦርቶዶክሳዊ የሆነ ለምን እንደሚከበረው ለምንድን ነው የሚከበረው? ወፃአ ምድረ ካርአን ወቡአ ብሔረ ቀነአን እያልን የምናዜመው ለምንድን ነው?
እዚህ ዋናው ፈርጡ ላይ ልጠይቅ። ሌሎቹን ተዋቸው እና አርሴማ ምናምን ነገርን ተዋቸው። እነሱ ከቁብም አይቆጠሩም። የሐምሌ ሥላሴና የጥር ሥላሴ ለምን የሚከበረው? አትመልሱትም። እሱን ገና ማለት ስትጀምር ከመጽሐፍ ቅዱስ ጋር አገናኝልህና በልስቴ አስታርቅልኝ ብዬ እልሃለሁ። ጥቅስ አምጥቼ ማለት ነው። ወፃ እምድረካራ ወቦአ ብሔረ ከነዓን። እውነት ነው፣ እውነት ነው። ያ ሽማግሌ ወጣ አይደል ከኡር ከለዳውያን ምድር ሰው ማንን ሰምቶ ማመርቶት በምን ጉዳይ እናወራለን። የሐምሌ ሥላሴ ደግሞ ሥላሴ ገቡ ብላችኋል አብርሃም ቤት እናወራለን። ወንድሞችና እህቶች በዓላት እንኳን ብለው የሚያከብሯቸውን እኮ ለዚህ ነው እዚህ ቤት እንዳትገቡ ብለው ካህናት ያወገዙት ማለት ነው። እንዳትገቡ ኤርሚያስ ጋር እንዳትሄዱ። ለምን? ምክንያቱን ሁሉ ጭምር ነው የተናገሩት። ብዙ ሕዝብ እያሳሳተብን ነው ያሉት። እነ ቀሲስ ዲበኩሉ አሁን ጥግ የያዘው አውግዘው በወላዲት አምላክ እዛ ቤት እንዳትገቡ ብለው ምክንያቱን ሁሉ ጭምር ነው ያቀረቡት። ብፁዓነ ሊቃነ ጳጳሳት ሊቃውንት ጉባኤ ስብሰባ ላይ ስሜን ጠርታችሁ ያወገዛችሁትን የኔን የትዝታውን ስም ጠርታችሁ ያወገዛችሁት ህዝብ እነሱ ጋር እንዳትሄዱ ብለው ማለት እንዳትገቡ ብዙ ህዝብ እያሳቱብን ነው። ተጠየቅ እንጂ በራሳችሁ መጽሐፍትማ ተጠየቅ። እና ይህንን መጽሐፍ ነው ጴንጤዎችን ልጠይቅ እንዴ? ቢሲን ሀው ልጠይቀው? ወንድምነትን አሞፅን ልጠይቀው? በጌታ የሚያምን ሜሻኒክ ጁሽ ነው። ድርሳነ ሚካኤልን በተመለከተ አሁን ማንን ነው የምጠይቀው? ኦርቶዶክስን ነው። መልካ ሚካኤልን በተመለከተ ማንን ነው የምጠይቀው? ኦርቶዶክስን ነው። ቀዊሚ የቅድመ ስልከ ሶበ አወትር ሲለ ብለህ ስዕል ፊት ቆመ በቢሂሎ ኦሆ ፍጡን አስማኒ ቃለ ብለህ ያልከውን ጴንጤን ልጠይቅ እንዴ? ና ተጠይቅ እንጂ አንተ ና ተጠይቅ እንጂ። መልካ ሚካኤል ድርሳነ ሚካኤል የተጻፈ መጽሐፈ ዚቅ ወመዝሙር ቅዱስ ያሬድ የደረሰው ምንድን ነው የሚለው? ማዜሙን በደንብ ቆንጆ እያደረገ ከሽንልሃለሁ ስለተማርኩበት ማለት ነው። ስለተማርኩት ግን ከዜማው ባለፈ ዘሩን እናነበዋለን፣ ዘሩን እንተረጉመዋለን፣ ከመጽሐፍ ቅዱስ ጋር እናገናኘዋለን። ስናገናኘው ብራዘር ምንም አይገናኝም። ወንድሞችና እህቶቼ ሚካኤል መና አውርዶ ለእስራኤል ልጆች መናን አበላ ብላችሁ ትላላችሁ። የአይሁድ ሕዝብ ደግሞ አይ ሙሴ ነው ያበላው ሲሉ ነበረ። ጌታ ኢየሱስ ክርስቶስ ግን መጥቶ አባታችሁ ማን ነው? ሙሴ አይደለም ያበላችሁ አባቴን ይሰጣችሁ አለ። ኦርቶዶክስ ሚካኤል ነው መና ያበላው ለእስራኤል ብላ ትላለች። አይሁዳውያን ደግሞ ሙሴን ያበላቸው ለአባቶቻችን ብለው ይላሉ። ጌታ ኢየሱስ ደግሞ መጥቶ የለም አባቴ ነው አላችሁ። ስለዚህ ኦርቶዶክስን ኤክስ እናደርገዋለን፣ የአይሁዳውያንንም ኤክስ እናደርገዋለን፣ የኢየሱስን ራይት እንሰጣለን። የታመነው ምስክር እሱ የተናገረው በቂ ነው። አባቴ ነው መናን የሰጣችሁ አላቸው። አይሁዳውያኑ ሙሴ ነው እንጀራ ያበላቸው እያሉ ነበር የሚሰብኩ የነበሩት ታውቃላችሁ። ኦርቶዶክስ ሚካኤል ነው ብላ ትላለች። ሽምጥጥ አድርጋ የኢየሱስንም ክዳ ማለት ነው። ህዳር 6 ቁስቋም በደብረ ምጥማቅ ለምን እንደምታከብሩት ኦርቶዶክሳውያን ና ተናገር እስኪ ኑ ተናገሩ። ደብረ ምጥማቅ ምን የተደረገበት ነው? ምን የተደረገበት ነው? በየዓመቱ በደብረ ምጥማቅ እየተገለጠች እመቤታችን ለክርስቲያን ለእስላሙ ትታይ ነበረ ብላችሁ ያላችሁበት ማለት ነው። ነቢዩ መሐመድን ሁሉ እኮ ጭምር ከሲኦል አምጥታ እኮ ታሳይሃለች ይላል መጽሐፋቸው። ብልቱ በገመድ ላይ ታስሮ በግመል አንገት ላይ ተጎትቶ መጣ ይላል
መጽሐፋችሁ እገልጠዋለሁ፣ እገላልጠዋለሁ። ምን የተደረገበት ቀን ነው? ማንንም ጆሮውንም ይሁን ብልቱም አስራ እኔ ማንንም ታምጣ። ግን ይሄ ማምጣት እንዴት ተቻላት ለማርያም? እስላሞች ሁሉ እየሄዱ እዛ የቆዩ ዘመዶቻቸውን ሁሉ ትቀሰቅስላቸው ነበር ይላል። አይመጡ። ምን ቦታቸው ይመጣሉ? መጽሐፍ ቅዱስንም አንብቦ መጽሐፍቶቻቸውንም አንብቦ ለማያቀስ በቃ ቄሶቹ አይዋሹም ብሎ በሚል በዓላቶቻቸው የሚከበሩበትን ምክንያት እያንዳንዱን ብንፈትሸው እግዚአብሔር አምላኬ ምስክር ነው፣ አይቆሙም። ለዚህ ነው ተጠራርተው እነ ቀሲስ ቴዎድሮስ ስም እየጠራሁ እናገራለሁ፣ እነ ሊቀ ሊቃውንት ቀለመወርቅ፣ እነ መርጌታ ኤፍሬም ቪዲዮ አለ እጄ ላይ ኤርሚያስ የሚባለው ተናገር እውነቱን ቤት እንዳትገቡ በወላዲት አምላክ ይዘናችኋል፣ እዛ አካባቢ ላይ እንዳትገኙ ብለዋሉ። ለምን? ያው ምክንያቱማ ይገባቸዋል፣ እሱም ይገባቸዋል። ቤተክርስቲያኒቱ ማትለውን ይላላሉ። እውነትህን ነው። ቀሲስ ዲበኩሉ ራስህ እኔ ራሴ መሰክራለሁ ብሎ አንድ ቀን ተናገረ። እኛ አይደለም ልናነባቸው ማናቃቸውን ሁሉ መጽሐፍቶች እሱ አንብቧቸዋል። ማናችንም አላነበብንም የሱን ያህል። ጸሎት እነ መርጌታ ኤፍሬም እነ መርጌታ ቀለመወርቅ ለምን እንደዛ አላችሁ? እናንተ ዕለት ዕለት የምትደግሙትን መጽሐፍ ዕለት ዕለት የምታነቧቸው መጽሐፍቶች አነበብናቸው። ታዲያ ተጠየቋ እንጠይቅ። መንፈሳዊ መብላችሁ ቀለባችሁ እነዚህ መጽሐፍቶች ናቸው። እንዴት ሰው የሚበላው መንፈሳዊ መብል እንዴት አልጠየቅም ብሎ ይላሉ ወንድሞች ናቱ። ከበላው ማዕድ ስትጠየቅ ለምትሰሙ እውነት እንላችኋለን። እነዚህ የተደረደሩ መጽሐፍት ከላይ ከተቀመጠው ውጪ የማይጠቅሙ አሰስ ገሰስ ገለባ ናቸው። ውስጣቸው ያለውን አንብቤ ነው እንደዚህ ብዬ የምላችሁ። ዝም ብሎ በጭፍንነት አይደለም ወንድሞች ናቱ። እያንዳንዱን ምዕራፍ ከቁጥር ግዕዝ ከአማርኛ አንብቤ ከላም ያለው ትልቁን የእግዚአብሔርን ቃል የአምላኬን ቃል አንብቤ ነው የምነግራችሁ። አይጠቅሟችሁም። የሚጠቅመው ከላይ ያለው መጽሐፍ ቅዱስ ነው። እሱን አንሳና እነዚህን ገሰስ አድርገህ ያንኛውን አንብበው የእግዚአብሔርን ቃል። ኦኬ። በዓላት አክብሩ ብለው ለካህናቱ እንድትደግሱ አድርገው እነዚህን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ መንግስተ ሰማያት ይገባል ብሎ ይልሃል። ታዲያ እነዚህ መጽሐፍት ደጉሰህና አስደጉሰህ አንብበህና አስነበበ መንግስተ ሰማያት የምትገባ ከሆነ የጌታ የኢየሱስ ክርስቶስ ሞቱ ለከንቱ ነው ማለት ነው። ኢየሱስ በከንቱ ሞተ ማለት ነው። አየህ ምን ያደርግልሃል? አንተ መጽሐፍ አንብበህ አስነበበህ መንግስተ ሰማያት የምትገባ ከሆነ የኢየሱስ ሞት እውነት እኮ ነው፣ ምንም አያስፈልግህም አይደል? እንደዛ እኮ ነው እያለች ያለችው ቤተክርስቲያኒቱ። እኔ መጽሐፍ አስደጉሼ መንግስተ ሰማያት የምገባ ከሆነ ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ በቅዱሱ ስም ለቤተክርስቲያን ስጦታ አድርጌ መንግስተ ሰማያት የምገባ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ለእኔ አያስፈልገኝም፣ ለአንተ አያስፈልግም ማለት ነው። ታዲያ እሱ መጥቶ የሞተው ሞቱ ድራማ ነው፣ ሞቱ የማይጠቅም ነው ማለት ነው። ኢየሱስን የምታምነው ከሆነ አንተ ብቻ ነው የምትድነው፣ አንተ ብቻ ማለት ነው። ከዛስ አንተ አምነህ ለቤተሰቦች ከተናገርክ ቤተሰቦችም ይድናሉ። ምክንያቱም ይሄ መዳን በአንተ በኩል ወደ ቤተሰብ ስለሚገባ። እኔ ስላመንኩኝ ሚስቴ አትድንም፣ ሚስቴም ስላመነች ነው የምትድነው። እኔ ስላመንኩኝ ልጆች አይድኑም። ልጆቼንም ያመንኩትን ጌታ ኢየሱስ ክርስቶስን ስለምነግራቸው እየነገርኳቸው ስለማሳድጋቸው በእግዚአብሔር ልጅ ላይ ባላቸው እምነት ነው የሚድኑት። አይ አውቀዋለሁ። የኤርሚያስ ልጆች እኔ ወንጌል እንዲሰብክ ላኩት ወንጌላዊ አይደለ? እሱ ልጆች ባይግቡ ብሎ አይልም። አምነው በእግዚአብሔር ልጅ ላይ ባለ እምነት ማለት ነው። ኢየሱስ ጌታ እንደሆነ በአፋቸው መስክረው በልባቸው አምነው ነው የሚድኑት የሚጸድቁት።
መጽሐፍ ቅዱስ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ ነው የሚናገረው። ሰው በኢየሱስ ክርስቶስ በማመን እንዲድን ነው የሚናገረው። እነዚህ መጽሐፍቶችስ አንተ ብቻ ሄደህ የዮሐንስ ዘጸገሮን ገዳም ከሳምክ ሌሊቱን ሁሉ ቁጭ ብለህ መቃብሩ ላይ እንቅልፍ ብቻ እንዳይወስድ መጠንቀቅ አለብህ። እንደዛ ነው፣ ካልሆነ ይከሽፍብሃል፣ ቃል ኪዳኑ ይፈርስብሃል። ሌሊት ነው የምትሄደው። ሌሊት ቁጭ ሰይጣን ምን ያህል ህዝቡ እንደሚጫወትበት ወንድሞች እናቶቼ፣ ከሰሜን ሸዋ ከአዲስ አበባ ችኳንታ ትከራያለህ፣ ወይ በእግርህም ወይ በፈረስም ትሄዳለህ። ከዛ ሰሜን ሸዋ ትሄዳለህ። ዮሐንስ ዘጸገሮ ገዳም የተሰጠው ቃል ኪዳን ለሰውየው ህዝቡን ሁሉ በሌሊት ወስዶ መቃብር ላይ የሚያስቀምጥ ነው። እና መቃብር ላይ ይሄ በሙታን መቃብር ስር የሚልከሰከስ ጂኒ አጣሞ እንዲጥለው ማለት ነው። ከዛስ ሄደ ቁጭ ትላለህ። ገድሉ ነው እንደዛ የሚለው። እና በጻድቁ መቃብር ላይ ሄደ ሌሊቱን ሁሉ እንቅልፍ ሳይወስድ ቁጭ ብለህ ካደርክ አትጠራጠር፣ አንተና ቤተሰብህ እስከ 15 ትውልድ ድረስ መንግስተ ሰማያት ትገባለህ ይላል። ለጻድቁ የተሰጣቸው በረከት ነው ብሎ ማለት ነው። እና ምን እያሉ ነው? መቃብር ላይ ኑና አደሩ። እኔ ጌታዬ ደረሰልኝ ምልህ ጌታዬ ደረሰልኝ። መቃብር ላይ መታችሁ ቁጭ በሉ ይላል። ስለዚህ የአዲስ አበባ ህዝብ ከዚህ ተነስቶ ሰሜን ሸዋ ይሄድላል። መቃብር ላይ ሌሊቱን ሁሉ ቁጭ እንቅልፍ አይወስድህም። ቁጭ ብለህ መቃብሩ ነው የምታየው። የመታሰቢያ ነገር የተተከለ ሐውልት ካለ እሱን ነው የምታየው። እና መቃብሩን ማየት ብቻ ሳይሆን ከመቃብሩ ላይ አፈር ሁሉ ይዘህ ትመጣለህ። የጻድቁ በረከት በአንተ ላይ እንዲያደር ተብሎ በቤታችሁ ሁሉ እርጩት ተብሎ ኦርቶዶክስ እና የውሃ ምንጭ ይፈላለጋሉ አልኩ። ውሃ በፈለቀበት ቦታ ወዲያውኑ የምታጥረው እሷ ናት። ቁጥር 1 ሄዳ ውሃ ሲፈልቅ ካየ ኦርቶዶክስ ነች ወዲያው የምታጥረው። እኛ አካባቢ ያሉ ምንጮች በሙሉ ታጥረዋል። ታምረኛው ጸበል፣ ዝነኛው ጸበል፣ ጉደኛው ጸበል ብላ ስያሜ ሰይማ ማለት ነው። ከብቶች አይጠጡ እኛ እንጠጣ እንታጠብበት ምን አንል ማለት ነው። ከዛ ውሃ በጀሪካ ቀርተው የመቃብር አፈር ይዘው ይሄዳሉ። ወንድሞችና እህቶቼ ለጻድቁ የተሰጣቸው ቃል ኪዳን መቃብራቸው ላይ ቁጭ ብሎ ሌሊቱን ሁሉ እንቅልፍ ሳይወስደው ያደረ ነው። እሱና ቤተሰቡ ዘር ትውልዱ የሚድነው። ይህንን አምነው ህዝብ ከአዲስ አበባም ከየትኛውም ሀገር ላይ ተነስቶ ይሄዳል ወደ ሰሜን ሸዋ። ሌላኛው ደግሞ ጻድቅ ጋር ደግሞ ስትሄድ እነ ዋሻ አንድሪያስ ማለት ነው። እነ ዋሻ አንድሪያስ ደግሞ ስትሄድ አጽማቸውን ሄደ የምትዳስሰው። ደብረ ሊባኖስ ሄደህ አጽም ነው የምትዳስሰው። የአቡነ ተክለ ሃይማኖት አጽም በ57 ዓመቱ ተቆፍሮ ይወጣለ አለ። እዚህ ላሳይ ይችላለሁ፣ ከፈለክ እዚህ ላሳያችሁ ይችላለሁ። እዚሁም ቢሆን ይሄም ማለት ነው this is የአቡነ ተክለ ሃይማኖት ይሄን ሄደ ደብረ ሊባኖስ ተዳስሳለህ። ከዛስ ኃጢአትህ ይሰረይልሃል ብላ ቤተክርስቲያኒቱ ታስተምራለች። የቱ ጋር የጻፈችው? መጽሐፏ ላይ አለው እጅ ላይ በደንብ ከአንድም ሁለት ነው። ይሄን ሰውዬ ሄደ ተዳስሳለህ። ከዛ የዘላለም ኃጢአትህ ውልቅ ብሎ ይሄድልሃል ብላ ትላለች። ቅድም ቢሲ ወንድምነት ሲናገር የነበረው ዋልድባ ገዳም ደግሞ ከሄድክ ገና ወንዝ አለ። እሱን ሳትሻገር በፊት ኃጢአቱ ውልቅ ብሎ ልብስ ከሰው ላይ እንደሚወልቅ ኃጢአት ይወልቅልሃል ብሎ ይላል። ቋርፋ አይደለም ለምን አጥንት አትበላም? ብራዘር የኃጢአት ስርየት በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለውን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን ትተህ በሐዋርያቱና በነቢያት በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል የተባለውን የዳዊትን ልጅ የእግዚአብሔር ልጅ ወደ እሱ አልመጣ ብለህ በእሱ አላምን ብለህ ይህንን አጽም ለመዳሰስ ደብረ ሊባኖስ ድረስ ህዝቡ ይሄዳል። አምራይት ብዬ አልጠይቅህም፣ ያደግኩበት ቤት ስለሆነ ማለት ነው። ይኸው ማን ኦርቶዶክሳዊ ገብቶ አንተ ውሸታም ኤርሚያስ በዚህን ያህል ልክ ግን ውሸት ስትዋሽ አይደብርም ብሎ የሚል አንድ ሰው እስቲ ይምጣ። አንድ ሰው እኮ ነው። ካሜራዬን ከፍተዋለሁ፣ መጽሐፉን አመጣዋለሁ ማለት ነው።
ይሄንን ዳሳ መንግስተ ሰማያት ትገባለህ፣ ይሄንን ዳሳ ኃጢአት ይሰራ ይላል ብላ ትላለች። ሌላ ቦታ ላይ መቃብር ላይ ታስቀምጣለች። እዚህ ደግሞ እነዚህን ታስዳስሳለች። ዋሻ አንድሪያስ ደግሞ ሰሜን ሸዋ አሁንም እሱ ማለት ነው። ዋሻ አንድሪያስ የሚባለው ደግሞ አጽሙን ሳመው ትላለች። እዚህ ታስዳስሳለች። ደብረ ሊባኖስ ዮሐንስ እጨጌ ዘጸገሩ ገዳም ደግሞ መቃብር ላይ ቁጭ በል ትላለች። ዋሻ አንድሪያስ ደግሞ ሳመው ትላለች። አጥንት የሰው ጭንቅላት የሰው አጥንት ትስማለህ ሄደህ የጻድቁ በረከት እንዲያድርብህ ተብሎ ማለት ነው። ጌታዬ ኢየሱስ በምናምንቴዎቻቸው አስቆጡኝ አስቀኑኝ እኮ ያለው ማለት ነው። ጌታ በባሪያው በሙሴ በኩል እስራኤል የሚሰራውን ሲያሳጣው ዘዳግም መጽሐፍ ምዕራፍ 32 ላይ የተናገረው ማለት ነው። በምናምንቴዎቻቸው አስቆጡኝ አማልክት ተብለው በተጠሩ ማለት ነው። አስቆጡኝ ይላል። አየህ፣ ገልበጥባጥ ጠማማና ገልበጥባጣ ትውልድ ነው ያለው ነብዩ። ቀጥታ ልቡ በአምላኩ ያልታመነ ትውልድ። እርሱ ብቻውን መራው፣ ከእርሱ ጋር አምላክ አልነበረም ይላል። ዘር ባልተዘራበት ምድረ በዳ ላይ ያገኘው፣ የንፋስ ጩኸት ባለበት ውድማ ላይ ያገኘው። ከበበው፣ ተጠነቀቀለት። እናስ ወዲያውኑ የወለደውን አምላኩን ረሳ። በመድኃኒቱም አምላክ አልታመንም። ሊያድኑት የማይችሉት አባቶቻቸው ያላመለኳቸውን በድንን አማልክት አመለኩ። እግዚአብሔርም አይቶ የፊቱ ብርሃን ጣላቸው። ምን ይላል ኢየሱስ? ይህን ሰውዬ ሄደህ ስትሰማ አንተ ለዘላለም ሕይወት ይህንን ስትሰም ምን ይላል ኢየሱስ? ዝም በሉ። ዝም በሉ። ኦርቶዶክሳውያን ዝም በሉ። በእናንተ ክርስትና አያምርም። ጓዳ ጎርጓዳችሁን ስለምናቀው ስላደግንበት ይሄን ነው የሚስሙት፣ ይሄን ነው የሚሳለሙት። ይሄን ስትነካ ኃጢአት ይሰራ ይልሃል ይላል። ያው ደረቱ ላይ ያለ ቆዳ ደርቆ ማለት ነው እንዴት እንደተሸበሸበ ያው የታለ? ምንም አይመጣብህም፣ ህሊናህ ላይ አይመጣብህም። ቀራንዮ የተሰቀለው የእግዚአብሔር ልጅ መበስበስን ሳያይ ከሙታን የተነሳው የእግዚአብሔር ልጅ ኢየሱስ ምንም አይታየም። ስለ እኔ ስለ አንተ ስለ ዓለሙ ሁሉ በደልና ኃጢአት የተሰዋው ሞትን ድል አድርጎ የተነሳው የእግዚአብሔር ልጅ ኢየሱስ ምንም አይመጣብህም ማለት ነገሩ የት ይመጣል እንዴ? ዕለት ዕለት የሚነግሩ ስለና አቡነ እንትና ስለና ማዊ እንትና ነው። ትዝታውን እኮ ከውስጣችን ምንድነው ፍቀውታል እኮ። የኢየሱስ ትዝታ በልባችን በአይምሯችን እንዳናስብ ቀራንዮ የሚባለው እኛ በዓመት አንድ ጊዜ ሰሙነ ሕማማት ነው የሚባልበት አለ። ሰሙነ ሕማማት ብለን ማለት ነው። እዛ እንደኔ አይነቱ ዲያቆን እዛ ያው በየሳምንቱ ወይ በየጊዜው ላይ አለ ሲበጸጋ ከዘመድሃንያለም እንዘይብል ዮሐንስ በእካየ እንዘይብል ወይሌ ወይሌ አለ። ዮሐንስም አለቀሰ እና ወይኔ ወይኔ እያለ አለቀሰ እና ታዲያ ዮሐንስ ወይኔ ወይኔ ብሎ ያለቀሰለት ኢየሱስ መቼ ነው ትዝ የሚላቸው? ፋሲካ ሲመጣ ሰሙነ ሕማማት ተብሎ የሚባልበት ላይ ሳዶ እንዴት ነህ? ሰላም እንዴት ነህ? ዌልካም እንዴት ነህ? ሰላም እሺ ኦኬ። ወንድሞች ኢየሱስ አይሻላችሁም? ወንድሞቼ እናቶቼ በጌታ እኔ ሰውነት እየተንቀጠቀጠ ነው የምለምናችሁ። ኢየሱስ አይሻልም? ወንድም አለም ይሄ እኮ ይሰበካል። ይሄ አጽም ይሰበካል። ሊቀ ሊቃውንት አባ ገብረ ኪዳን የትኞቹም ከላይ እስከታች አሉት
መቃብራቸው ተቆፍሮ በወጣ ሰዓት ይላል። መቃብራቸው ተቆፍሮ ሲወጣ አጥንታቸው አጽማቸው ማለት ነው። ይሄ የ3 ቀን መንገድ ያህል እየሸተተ ዕውራንን ሲያበራ ደንቆሮን ሲፈውስ የማይሰሙ ጆሮችን ማለት ነው ሲከፍት ተአምራት ሲያደርግ አጋንንቶች ሲወጡ ነበር። መዓዛው ይላል የዚህ የአጽሙ እዚህ የምታዩት መዓዛው እንደ ንጹህ ሽቶ ነበር ይሸት የነበረው ይላል። ማን ነው የሚለው? ገድለ ተክለ ሃይማኖት የተጻፈ አለ ወይ? ታዲያ እኔ የተጻፈ ማከለ ለዝም ብዬ እኮ አልለፈልፍም። አምጣ አሳይ ተብዬ ብባል ካሜራ ብቻ ነው የምከፍተው። በተቀበረ በ57 ዓመቱ ነው የወጣው ከተቀበረበት ቦታ ላይ። ስለዚህ የአዲስ አበባን ህዝብ አይተህልኛል። የአንዳንዶቻችሁ ዘመዶቻችሁ ሁሉ ራሱ ሄደው እዛ ተቀብረዋል። ደብረ ሊባኖስ መጥቶ የተቀበረ ከሸህም እስከ ጉር ከጉር እስከ ሸህም በሚባለው ወንዝ መካከል መጥቶ የተቀበረ መንግስተ ሰማያት ቀጥታ ያለምን ጥያቄ ይገባል ብሎ ይላል። ቀጥታ መንግስተ ሰማያት ያለምንም ጥያቄ ከጉር እስከ ሸህም ወንዝ ድረስ ብቻ ነው መቀበር ያለብህ። በሁለቱ ወንዞች መካከል ካልተቀበርክ አይሰራም። ለአቡነ ተክለ ሃይማኖት የሰጣቸው ቃል ኪዳን ለአባታችን እዛ ነውና ይሉልሃል። አንደኛውን ሰውዬ መቃብር ላይ ተቀመጥ ይሉሃል። አንደኛውን ሰውዬ ከዚህኛው ወንዝ እስከዚህኛው ወንዝ ድረስ ተቀበር ይሉሃል። ለመቀበሪያው ደግሞ የምከፍለው ገንዘብ ብራዘርዬ በደንብ አድርገው ይጠርጉሃል ማለት ነው። በደንብ አድርገው ይጠርጉሃል። ከዛ እዛ ደግሞ የምታወጣው ሙት ዓመት 12 የጉዞ ፍታት ምናምን ነገር ብሎ የሚለው እንዲህ ዝም ብሎ ሽሮ ፈሰስ አይደለም የምታመጣው። ለኛ አይነት ካህናቱ የምታመጣው ዝግን ነው፣ ቁርጥ ነው። የሰላሌ አረቄ ካላመጣህ አንጠጣም። ግልጽ አይደለም? እንዲህ አማርኛ እንዲሁ ነው ማወራው ብራዘር። የሰላሌ አረቄ፣ የደብረ ብርሃን አረቄ፣ ከደንበጫ ከጎጃም አስጨነህ ከአረቄ እንኳን ከሆነ ምርጥ ምርጥ አረቄ የሚባልበት ማለት ነው። ዝም ብለው ሸከር የሆነ አረቄ ብታመጣ አይሆንም። ለካህናቱ ሌሊቱን ደክመዋል ይባላል። አባትህ እኮ አንተ ሲኦል አፈርደቼ እየጋጠልህ ነው። ኢየሱስን ሳያምን ሞቷል። እናትህ እኮ ሞታለች። ደብረ ሊባኖስ ወስደህ በድን ስለቀበርክ የምትገባበት መንግስተ ሰማያት የለም። ዘየአምን በወልድ ቦ ሕይወት ዘለዓለም ነው ያለው ዮሐንስ። በወልድ በልጁ የሚያምን የዘላለም ሕይወት አለው ማለት ነው። መልእክቱ ላይ ጻፈው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን የዘላለም ሕይወት የለውም። ግሪኩንም ዕብራይስጡንም የትኛውንም አራማይኩንም ቋንቋ ሄደ ኦሮምኛውንም ትግርኛውንም አማርኛውንም የትኛውንም ይኸው ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። እናት የእግዚአብሔር ልጅ አላት የላትም? አባትስ አለው የለውም? እና አባትህ ነፍሱን በአጸደ ገነት ያኑርልን ብለን እንድንል ደግስ ይለዋል። አብላ አጠጣ ይለዋል። ኢየሱስ በእርግጥ በስራ ላይ ነህ እንደሆንክም እንዳምን አሳይተህናል። ስንቱ ጓዳ ቤት ገብተሃል፣ ስንቱን ህይወት ነክተሃል፣ ስንቱን ወደ መንግስት ጠርተሃል፣ እየጠራህም ነው። ስለዚህ አሁን ዘግታችሁ ተቀመጡ ብለዋቸው ዘግተው ተቀምጠዋል። ወንድሞች ናቶች እዚህ ፊት ለፊት ላይ ገብተው ያዩ የነበሩ ሰዎች እንዳያዩ ከበስተኋላ ተደብቀው እንዲሰሙ ሆኗል። አሁን ቲክቶክ ያመጣው ሲስተም ይሄ ነው። የማታውቁ ሰዎች ካላችሁ ልንገራችሁ። እዚህ ጋር አሁን 300 ሰው አለ። ቢሃይንድ ባይ ከበስተኋላ ተደብቆ እዚህ አሁን እዚህ ገስት ላይ ያልገባ ከውጭ ሆነ ማየት ትችላለህ ይህንን መርሃ ግብር። ቁጥሩን ግን ያሳየኛል። እኔ አንዳንዴ ብልጭ ያደርገዋል። ጽሁፍ አለ እስካሁን ስላላመጣው ስላላየው ቅድም ጀምሬ ስላላየው ነው። ከበስተኋላ በትንሹ ሳላጋንነው ከ1000 ሰው በላይ ያያል። አሁን እዚህ ጋር 300 ከበስተኋላ 1000 አይገቡም። ከገቡ ሊታዩ ነው። እዚህ ተገዝተው ማለት ነው።
ኢቭን አይደለም ኦርቶዶክሳውያኑ የኛዎቹ ወንጌላውያን አማኞች እንኳን ከበስተኋላው ነው ሆነው የሚያዩት የሚሰሙት። ካህናቱስ እሺ ስላወገዟቸው ነው ወገኖቼ። ካህናቱስ እሺ ስላወገዟ አንተ በወንጌል የምታምነው ወንድሜ፣ እኛ እኮ እነዚህ መጽሐፍቶች እንዲና እንደዛ ይላሉ ብለን ስንል ቅድም ወንድምነት እንዳለው ማለት ነው ቢሲ እኛ እኮ እነዚህ መጽሐፍቶች እንዲና እንደዛ ይላሉ ብለን ስንል የመጽሐፍቶቹ አላስፈላጊነትን ለህዝቡ አሳውቀን ብርሃን ወደሆነው ወደ ልጁ ወደ ክርስቶስ ኢየሱስ ወይ ክብሩ ወንጌል ብርሃን እንዲመጡ ነው። እና ተደብቆ ከማያምን ሰው እኩል ተደብቆ በወንጌል አማኝ የሆነ ወንድሜ ያየኛል ገብቶ ከመርዳት ይልቅ ደግሞ አለማፈራቸው። አንዳንዶቹ እዚሁ ሶሻል ሚዲያ ላይ የሚያገለግሉት እኔ ጠቅሼ እኔ አንብቤ ያሳየኋቸውን ገድል ይጠቅሱና በቤታቸው እኛ መጽሐፍቱን እንዳለ ገድላችሁን በርብረነዋል ይላል። ውሸትህን ነው። እኔ ነኝ በርብሬ ያሳየው፣ እኔና ወንድሞቼና እህቶቼ ማለት ነው። አንዳንዶች አሉ፣ እኔ ብቻ አይደለሁኝም። አንብቡ። ውሸትህን ነው። እኛንም መረጃ የሰጠናችሁ። ከበስተኋላ ተደብቀ ትሰማና ከዛ ልክ አንተ አንብበህ ያገኘው ይመስል ታወራለህ። በወንጌል የምታምነው ወንድሜ እግዚአብሔር ትልቅ የአገልግሎት በር ይኸውልህ፣ ማንም የማይከፍተውን በር ነው ከፍቶ ይሰጣል። በአግባብ ተጠቅመንበታል? አልተጠቀምንበትም። እጅ ለእጅ ተያይዘን ሰራንበት? አልሰራንበትም። ኦርቶዶክስ እኮ በዘመኗ ስብሰባ ጠርታ አታውቅም። በዘመኗ በኔ ዘመን 10 ዓመት ጮኬ በኔ ዘመን ነው ገድላት ድርሳናት ጥራት ይጎላቸዋል ብለው መግለጫ የሰጡት ፓትርያርኩ እኛ አንብበን ስለነገርናቸው እንጂ ሊቃውንቱ አንብቦ ስለነገራቸው አይደለም። ይሄ እኮ ትልቅ ምርታ ነው። ታዲያ ክብሩ ለማይሆን ለእግዚአብሔር ልጅ ለኢየሱስ ነው። ኤርምያስ ማን ነው? ምንም በጌታ ጸጋ የዳነ አንድ የተወደደ በእግዚአብሔር ምሕረት የተማረ ሰው ነው እንዲያገለግል ጸጋ የሰጠው። አሞጽ፣ ቢሲ፣ ተስፋዬ ዋቴቨር ማንም ቢሆን በቃ በጌታ ጸጋ የዳን ሰዎች ነን። ስራዊ እግዚአብሔር ነው። እናስ እነሱ እኮ ከላይ ቁጭ ብለው መጽሐፍቶቻችን ጥራት ይጎላቸዋል፣ በሊቃውንት ጉባኤ ያልታረመ መጽሐፍት በሙሉ ሊያልፍ አይገባም አምጡ ብለው እኮ ገድል ስረዛ የጀመሩት አሁን እኛ ከጀመርን በኋላ ነው። ገድል እኮ መሰረዝ ጀምረዋል። ብዙዎች እንዲታረሙ ብለው ጠረጴዛቸው ላይ አስቀምጠዋል። አረምን ብለው ያሏቸውን መጽሐፍቶች ሁሉ መልሼ እንኳን ሳነባቸው አንድ መዓት ግሳንግስ ወንድሞች እናቶች ምን አረጋቸው? ኢየሱስ የዚህን ያህል ምን አረጋቸው? ጌታ ኢየሱስ ምን አደረገ? የዚህን ያህል በእውነት ሚዩት አድርገው ወንድማችን የገባው ኦኬ። ምን አደረገ? ለሰው ልጆች በደል ስለሞተ ሞቱና ትንሣኤውን መመስከር ሲገባ የሰዎች የደረቀ አጥንት ይሰበካል፣ መቃብራቸው ይሰበካል። የተቀበሩበት መቃብር አፈሩ ይሰበካል። አፈሩ ያድናል እየተባለ ማለት ነው። በጥብጠህ ጠጣው ተቀባው እየተባለ ጥፍራቸው ይሰበካል። ጥፍራቸው የቅዱሳኑ ጥፍር ፍቱን ነው ብለው 22 ትውልድ ያድናል ይላል። ፀጉራቸው ከሰውነቱ ላይ የተገኘ ፀጉር በሙሉ የዘርአ ብሩክ ያስታወቁት ትውከታቸው ይሰበካል። ያድናል ተብሎ እኮ ነው ወንድሜ። ካፋቸው የወጣ ትውከት ይሰበካል። ከታች የሚያንሸራትታቸው ቅዘናቸው ይሰበካል። አድምቼ ነው የምነግራችሁ ስለ ብራዘር ጠላ ይሰበካል። ጠላ ተጠጥቶ ያለቀበት አተላ ይሰበካል። አተላው በእውነት ያድናል እያሉ ማለት ነው። እንደ ቅዱስ ቁርባን ነው፣ እንደ ጌታ ደም ነው እያሉ ማለት ነው። ቧቃ ይሰበካል። ሊጥ ይሰበካል። ሊጥ ያድናል እየተባለ ማለት ነው። ስለዚህ ህዝባችንን እግዚአብሔር እንዲደርስ በእውነት የእግዚአብሔር ልጅ የሆነልንን እሳቱ ከውስጣችሁ ያልጠፋ ለምን ገባ አልነበር እንዴ? ዴቭ በሽተኛ ነህ ይጸልዩልህ አለኝ።
አዎ ጸለዩልኝ እኮ የዛሬ 28 ዓመት ጸለዩልኝ ጴንጤዎቹ። መድኃኔዓለም ንቅል አድርጎ ከውስጥ ያወጣልኝ አልኩ። በሽታውን ሁሉ በሙሉ አሁን የምጠራቸው የነበሩ ሁሉ በሽታ ነበሩ እኔ ላይ የተጠናወቱኝ ማለት ነው። አቡነ እንትና የማይሆን እንትና ምናምን ነገር ብሎ የሚል ጴንጤዎቹ እጃቸውን ጭነው ሲጸልዩልኝ ክርስቶስ ኢየሱስን የሕይወት አዳኝና ጌታ አድርገህ ተቀበል ብለው ሲሉኝ ስቀበል የት እንደገቡ ሳላቅ ከእኔ ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ በልጁ በክርስቶስ ኢየሱስ የክብር ወንጌል ብርሃን በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ ሲል ጥርግርግ አድርጎ ከኔ ላይ አባረረልኝ። ንጉሱ ብቻውን በሕይወቴ ላይ ነግሷል። ስለዚህ አሁን ጸሎት አያስፈልገኝም። ለምን ከገባህ አታወራም ነበር? ናና ግባና እስኪያወራ ዴቭ ኦርቶዶክስ ያህል ነበርክ እንዴ? ገብተህ እኮ ነበር። ኦኬ እና ግባና ከቢሲ ጋር እስኪያወራ ወንድምነት አውራው። ቢሲ ዴቭ ኦርቶዶክስ ነው። ከኔ ጋር እየገባ ብዙ ጊዜ እንትን ብሎ ነው የሚሄደው። አውራው አንተ አውራኝ እንጂ አንተ አውራኝ። ችግር የለም ቢሲ አውራ። ችግር የለም አለን ብዙ ጊዜ ከኔ ጋር አውርተሃል፣ ግን አውራኝ። አውራ ወንድማችን ነግሬህ ነው። እንሰማለን እኛ። ቀጥል። በመጀመሪያ ከመናገር በፊት ሎጂካል የሆነ ራሽናል የሆነ ምክንያት የሆነ ነገር በተባለው ነገር ላይ ማቅረብ ትችላለህ። አሁን ኤርሚያስ የሚያወራው ሎጂካል የሆነ ነገር ነው የሚያወራው እንዴ? በትክክል እንጂ መጽሐፍ ቅዱስ ውጭ የተጻፉ መጽሐፍ ቅዱሳዊ ድጋፍ የሌላቸው ነገሮችን እያወጣ ነው የተባሉ። አንተን ቅዘኑና ትውከቱ የተባለው ነገር ከወንጌል ትምህርት ጋር አብሮ ይሄዳል ወንድሜ። እሱ እንዴት ይሄ እኮ ነው ሎጂካል ያለው ነው። አሁን በሰለጠነ ዘመን ይሄ ዝም ብሎ የቃቃ ጨዋታ ወሬ የሚያወራው እኮ ይሄ እኮ ነው በሽተኛ የሚያስብለው ሰው። እስቲ ንገረን፣ ምንድን የቱ ጋር ነው ስህተቱ? ይሄ ዝም ብሎ የቃቃ ጨዋታ የሚናገረው ነገር ነው። አቀዘን ምናምን የሚለው ነገር እሱ የእናንተ ቤት ጉድ አይደለም። እሱን እንዴት ነው በጤነኛ አይምሮ ልትደግፈው ልትሟገትለት የምትችል? እስቲ ሎጂካል ሆነ ነገርን። ይህን እኛ የምንተረጉምበት የምንረዳበት ቋንቋ አለን የራሳችን። ምንድነው? በመሰረቱ ትራዲሽን ከእግዚአብሔር ቃል ይበልጣል ብለህ ታምናለህ? አንተ ራሱ ታሳዝናለህ እኮ የኤርሚያስን ጌታችን መድኃኒታችን ኢየሱስ ክርስቶስ ሳመ ብለህ ወደ እንትን አሁን ለጌታ የማይታሰብ ነገር በዝሙት የምታስብ ይሄን የምትሰማ አንተ ራሱ እኮ በሽተኛ ጤነኛ አይደለም። ይሄን ከሰማ አንተ እኮ በሎጂክ የምታስብ ከሆነ ኤርሚያስ ይሄን ሲናገር ጌታ ኢየሱስ ክርስቶስ ቢስም በዝሙት አይታሰብም ብለህ መከራከር ነበረብህ። ሎጂካል ብትሆን ማለት እንትናችን ጨዋታችን ወይም ንግግራችን ዘራብሩክን ሳመ ብለህ በዝሙት ከምትተረጉም ይሄ ጌታ ኢየሱስ ክርስቶስ አያረገውም፣ ይሄ ጌታ ኢየሱስ ክርስቶስ የሳመው ለዝሙት አይደለም ብለህ መከራከር ነበረብህ። ኦኬ አንተ እንደምትለው እሱስ መጽሐፍ ቅዱሳዊ ነው? እንደዚህ አይነት ነገር አለ ብለህ ታምናለህ? መጽሐው ያዕቆብን ሲታገሉ አድሮ ጉልበቱን ሰብሮኛም ብሏል ያዕቆብ። ይሄን አሁን እረዳዋለሁ። ያው ጌታ ሰባሪ ሆኖ ጉልበት የሚሰብር ጉልበተኛ ሆኖ አይደለም የሰበረው። ይሄን አሁን በመንፈሳዊ ሕይወት ነው የምረዳው። አንተ ግን ዘራብሩክን ሳመ ብለህ በምን ተረጉመዋለህ? ለኢየሱስ ክርስቶስ በዝሙት የማይታሰብ የማይባል ነገር ማለት። ስለዚህ ያዕቆብ ከመላኩ የታገለውን ትግል ከዘራብሩክ ጋር ነው የምታያይዘው? ሎጂክ የምልህ ይሄን ነው። እኔ አሁን እንደ ምሳሌ ነው ያነሳሁት። ይኸውልህ መጽሐፍ ቅዱስ ነው አይደለ? በሁሉ ነገር መለኪያችን መለኪያ ዘንጉ መጽሐፍ ቅዱስ በሱ ቃል ነው አይደለ? ለምሳሌ ትንቢትን ሁሉ አትናቁ ከእግዚአብሔር እንደሆነ መርምሩ ይላል። መመርመሪያው የእግዚአብሔር ቃል ነው። ምክንያቱም ብዙ የተጻፉ ኢቭን አባቶች እንኳን መጽሐፍ ቅዱስን ካኖናይ ሲያደርጉ ብዙ የተጻፉ ነበሩ አይደለ? የማርያም ወንጌል ይባላል፣ የቶማስ ነበር፣ ብዙ ኑፋቄ የተጻፈበት ነበር። እሱን ሁሉ አጥርተው ይህንን አስቀርተውልናል። ስለዚህ የተጻፉ ነገሮች ሁሉ መመዘኛቸው ምንድን ነው? የእግዚአብሔር ቃል ነው አይደለ? በጣም ጥሩ። ስለዚህ እነዚህ የተባሉትን ነገር ሁሉ ስትመዝን ከእግዚአብሔር ቃል ከአዲስ ኪዳን ወንጌል ጋር አብረው የሚሄዱ ናቸው። አይወድቁም በሱ ሲፈተሹ።
አንተ እንደምትረዳው ነው። አንተ ስትረዳው አንተ በምትረዳበት በአንተ አቅም በአዋዋልህ በኑሮህ ከተረዳቸው ትርጉማቸው ሌላ ይሆናል። እንደ ኤርሚያስ በአዋዋሌ ምናምን አለም በእግዚአብሔር ቃል ሲመረምራቸው እኮ ነው። በአዋዋልህ ስትረዳቸው ትርጉማቸው ይቀየራል። ለምሳሌ እኔ አዋዋል ምን አልኩኝ? በእግዚአብሔር ቃል ሲመዘኑ ነው። በአንተ አቅም በኑሮ ስትረዳቸው ትርጉማቸው ይቀየራል። ለምሳሌ ልንገርህ፣ እኔ አሁን ዘርአ ብሩክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳመው ስል በዝሙት አይደለም የምረዳው። ምክንያቱም ጌታ በዛ ልክ አይጭራሽ ለመናገርም ይቀፋል። እኔ በዛ አልረዳውም። እንዳንተ እንደ ኤርሚያስ ግን አስተሳሰቤ ዝቅ ሲልና አስተሳሰቤ መጥፎ ሲሆን ጌታ ኢየሱስ ክርስቶስ ዘርአ ብሩክን ሳመ ብዬ በምኑ ተረጉመዋለሁ መሰለህ? በዝሙት ተረጉመዋለሁ። እንዳዋዋሌና እንደ ኑሮዬ ሲሆን ማለት ነው። በመንፈስ ስታስብ ግን ይሄን በምን ታስበዋለህ? ልክ እናቴ ብትስመኝ በዛ እንደማላስበው ሁሉ ማለት ነው። እሺ ልቤን አጠፋው ብሎ የሚለው እንዴት ተተረጉመዋል? ሲስመው ልቤን አጥፍቶት ነበር፣ ልቤን ሰወረኝ ይላል። ከንፈሩ ሲስመው ማለት ነው። ሲተርጉመው አንተ ምን አለ ታዲያ? ዘርአ ብሩክ በዝሙት አሰበው ነው? ዘርአ ብሩክ አይደለም። ዘርአ ብሩክ እነሱ ቅድስና ላይ ናቸው እኮ ያሉት። ቅድስና ላይ ናቸው ያሉት። አትቀላቅለው። ቅድስና ላይ ሲኖሩ ቅድስና ልቡ የጠፋው በእምነት ሊሆን ይችላል። ልባችን ቀለጠ ያሉ አሉ። ይኸውልህ ልባችን ቀለጠ ያሉ አሉ። ለምን አትደማመጥ? አንደኛ ዘርአ ብሩክ አይደለም። ዘርአ ብሩክ ከንፈሩን ሲስመው ልቤ ቀለጠ አላለም ያለው። ልቤ ቀለጠ ብሎ ያለው መብሐ ጽዮን ነው። ኦኬ መብሐ ጽዮን፣ ይቅርታ። መብሐ ጽዮን ነው። መብሐ ጽዮን ልቤን አሳጥቶኛል ብሎ አለ ሲስመው ማለት ነው። ከዛ ደግሞ ልቡን አሳጥቶት ከሳመው በኋላ ለአንድ ሰዓት ያህል ከሳመው በኋላ ልቡን ካሳጠው በኋላ ወደ ሰማይ ከመሄዱ በፊት ምራቁን ደግሞ አክብ ብሎ ይሄን ምራቅ ላሰው ብሎት ትቶት ሄደዋል ማለት ነው። አሁን አንተ ስታስበው በአንተ ኑሮ የኔን አሳብቶ አንተ ተርጉሞ ከቢሲ ጋር ቀጥሉ። አንተ ተርጉሞ ይሄን ማለት የማስበው በመንፈሳዊ ወንድምነት ቀጥሉ እኮ ተርጉሞ የምራቁን መላስ እንደዚህ ተርጉሞ ልቡ ማሳጣቱን ተርጉሞ በቅድስና ነው የሚነጋገሩት እነሱ። እንዳንተ ስታሰብ ግን ከቅድስና ስትርቅ ግን በምን ታስበዋለህ? በዝሙት ታስበዋለህ። ኑሮህን ስለሚመስል ማለት ነው። ያንተን ያኗኗር ሁኔታ ስለሚመስል። እሺ የኔ ያኗኗር ሁኔታ ምናልባት ከጠየቀኝ ያኗኗር ሁኔታ የአንዲት ሴት ባል ነኝ። የአራት ልጆች አባት ነኝ። ከማንም ጋር እንደ ወፍ ዘራሽ እየሄድኩኝ በየቦታው እርኩሰትና ዝሙትን እንደ ውሃ የምጠጣ ወፍ ዘራሽ አይደለሁኝም ብራዘር። እሺ ኦኬ። አንድ ሚስት ጌታ ኢየሱስ የሰጠኛለ ከእሷ ጋር የሚገባውን በተፈጥሯዊ ሕግ ጋብቻ ቅዱስ ነውና እሱን ነው የማደርገው። የአራት ልጆች አባት ነኝ። አሁን አንተ አባቶቼ የተሳሳሙትን ልቤን ነዘረው፣ ልቤን አሳጣኝ፣ ቀልቤ ተገፈፈ ምናምን ነገር እያለ ብሎ ያለውን እሱኛውን መሳሳም ተርጉሞ አባቶቼ እነማን ናቸው? ተርጉመው ያው መብሐ ጽዮን ማለት ነው። መብሐ ጽዮንና ማን ንገረኝ። ዴቭ አንድ ጥያቄ ልጠይቅህ። መጀመሪያ ያልከው ነገር እንዳዋዋላችሁ ነው የተረገሟችሁት ምናምን ያልከው በጣም አስቂኝ ብቻ ሳይሆን በጣም ተራ የሆነ ነገር ግን አንድ ነገር ልንገርህ። ለምሳሌ እዚህ አሜሪካን ሀገር ያሉ እነዚህ ሆሞሴክሹዋል ቸርች ከሚጠቅሱት ጥያቄ እንትን መካከል አንደኛው ምንድን ነበረ? ዳዊት ዮናታንን በጣም እንትን ያደረገው ነበር ብለው ተረጎሙት እና ፍቅረኛው ነበር ብለው። ስለዚህ እግዚአብሔር ኢየሱስ አንድ ቦታም እንኳን እንትን አላረገንም፣ አልከለከለንም፣ ጳውሎስ ነው እንትን ያደረገው ብለው በዚህ ሊከራከሩ ይሞክራሉ። እነሱ ይህንን አሁን ያንተ ያልከው ኢየሱስ ክርስቶስ ወይም ዋትኤቨር ከንፈሩን ሳመው ልቤ ቢል ምንም የሚሉ ይመስልሃል? እንዲሁም ጭራሽ እንዲሁም ጥሩ ማረጋገጫ አይሆንላቸውም። አሁን አንተ እኮ በሎጂክ ኢቨን ከሄድክ ማለት ነው አሁን የምትለው ሰዎች ናቸው። በዛ እንደው አይደለም ግን ለአንተ ልበልልህና በዛ ብታስበው ራሱ ኢየሱስ ክርስቶስንና መብሐ ጽዮንን
በዛ መልኩ መተርጎምና ማሰብ ማለት ይሄ ያንተን ያዋዋል ግራንት እኮ ነው ያደረኩት። በአእምሮ ላይ የምታስበውን ሁኔታ ነው የሚያሳየው እንጂ ጭራሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብለህ መናገር ራሱ ይቀፋል። እሱን እኮ ነው የምልህ፣ ሎጂካሊ ስታስበው ግራንት እኮ ነው ያደረኩት። ስለዚህ በምንድን ነው አንተ የምትተረጉመው? የኢየሱስ ክርስቶስ ከንፈሩን ሳሙ የሚለው ነገር ካለ በመንፈሳዊ ህይወት ነው የማስበው። በመንፈሳዊ በፍቅር ነው የማስበው። ኢየሱስ ክርስቶስ እኔን ስለሚወደኝ እኔ ምን ነው በሳመኝ፣ እኔ ደግሞ ከመሳመን በላይ ህይወቱን አሳልፎ ደሙን አፍሶ ሰጥቶኛል። ስለዚህ ከዚህ የበለጠ ፍቅር ለኔ የበለጠ ፍቅር ሰጥቶኛልና እማስበው ጌታዬን እንደወደደኝ እንዳዳነኝ እንዳፈቀረኝ እንጂ ቢስመኝ በዝሙት አላስበውም፣ እንዳንተ ማለት ነው በግብረ ሰዶም አላስበውም። ግን አየህ ኦርቶዶክስን ለማጣጣል ድርሳኑን ለማጣጣል ስትል የእናንተ ማንነትና የእናንተ በጣም ዝቅተኛነት ነው የሚገለጽበት። ምንም ነገር ቢባልም በቃ ከፍቅሩ የተነሳ ነው ብለህ ነው የምተረጉመው። ቀዘንም ሲባል ትቀበለዋለህ። ምንም ቢሆን ምንም እንትን ፊልተር የምታረግበት እንደ መንፈሳዊ ሰው እንትን የምታረግበት ይሄን ነው አዋዋልህ ምልህ አተረጓጎሙ ምልህ በዚህ በሰለጠነ ዘመን አንተ አሁን ቀዘን ስላልክ የሚራከስ ምናምን መስሎ ታይቶ እውነቱን ተናግረህ ሰውን ብትቀይር የሚሻለው ክርስቶስ ለእኔ እንደሞተልኝ ብትነግረኝ ብታስተምረኝ ማንም ሰው ይቀየራል፣ ማንም ሰው ይድናል። ግን ይሄ ዝም ብሎ ያልሰለጠነ አካሄድ መባጽዮንን ኢየሱስ ሳመው ብለህ በዝሙት ብትረጉመው ያንተ ማንነት ነው የምረዳበት። ወንድሜ ግግም ብለህ እንትን ካልክ ይሄ ግግም ማለት አይደለም። አንድ ጥያቄ፣ ከባህል አንጻር አንድ ወንድ ሌላውን ወንድ ሲስመው ምንድን ነው የሚባለው? ይሄ ከባህል አንጻር በእኛ ባህል ማለት ነው አይደል? በእኛ ባህል ይህ አይታወቅም ነበር። አሁን እንደው ትንሽ የግሎባላይዜሽኑ እየመጣ ስላወቅ ነው እንጂ እንዲህ አይነት ጭራሽ ሰምተን ወደ ገጠር ብትሄድ የማያውቁ ሁሉ ሰዎች ልታገኝ ትችላለህ። የወንድና የወንድ የሴትና የሴት አዲስ ታይም ኢቨን በባህል አንጻርም ከሄድክ ማለት ነው። ደግሞ ከኢየሱስ ክርስቶስ ጋር ሲሆን ደግሞ ጭራሽ አታስበውም፣ አላስበውም። በቃ በፍጹም ይሄን አላስበውም። እኔ ከኢየሱስ ኢቭን ከኢየሱስ ክርስቶስ ግን ይኸውልህ ነው ገብቶኛል የምትለው ግን ከባህል አንጻር ሲነበብ ወንዱ ወንዱን ሳመው ሲባል ምንም እንኳን በባህላችን የማይታወቅ ቢሆንም የሚያደርገው ግን አለ። እንደዚሁ የሴክሹዋል ሳይሆን ለምሳሌ ፈረንጆቹ እዚህ ልጆቻቸው ህፃን ልጆቻቸውን ይስማሉ አፋቸው ላይ። በእኛ ባህል ግን እንደዛ እናደርግም። መጽሐፍ ቅዱስ ራሱ በአፉ መሳሚ ሳሚኝ የምትለው መኃልየ ዘሰሎሞን ላይ ነው። ሴት ለወንድ ከአፏ ማር እንትን ያደርጋል ጡቶችሽም እንዲህ ናቸው ምናምን እያለ መኃልየ ዘሰሎሞን ላይ ለሱነማይቷ ሴት ብዙ የፍቅር ነገር ይናገራል። በዛ ላይ ስለ ከንፈ በወንድና በሴት መካከል ስላለው ነገር ይሄ የተፈጥሮ ነገር ነው። ወንድ የሴትን ከንፈር እንጂ የወንድን አይስምም። ስለዚህ በባህል አንጻር ይሄ ነገር ራሱ ለአይምሮ ጥያቄ አይሆንም? አንተ እንደምትለው ሰው ሁሉ እንደዚህ ነው መቀበል ያለበት? ወረደ ወንድሜ እንግዲህ እኔንም ይሳመኝ ብሎ ወርዷል። እኔንም ይሳመኝ አለ። እሺ ምን አይነት ጡዘት እንደሆነ እኮ በጣም ነው የሚገርመኝ። እኔ በእውነት በጣም የሚገርመው ወንድምነት አሁን የከንፈሩን በእኛ አለ። ቆይ ይኸውና ተመልሶ መጥቷል። አውራው ቀጥሉ። እኔንም ይሳመኝ አለ ብለህ ተመጻደቅ ካለ ክርስቶስ ከሆነ ይሳመኝ። ክርስቶስ ይሳመኝ። ደግሞ ከመሳም በላይ አብልጦ ስለወደደኝ ይሄ ለእኔ ምንም ማለት አይደለም። ቢስመኝ ራሱ በእውነት መቼም ጻድቅ የሆነውን ክርስቶስን እንደው በለበጣ ቅድስናውን ማርከስ ነው ወንድሜ። ይሳመኝ፣ ይወደኛል፣ ደግሞ ይወደኛል፣ ከዚህም በላይ ይወደኛል። እሺ
እንደሚወደኝ አውቃለሁ፣ ግን እንዳንተ ግን ዝቅ አድርጌ አላስበውም። እሱ እንደ አንተ ነህ እኮ ጌታን ያዋረድከው አለ። እኔ አላወረድኩትም። ምክንያቱም አልኩህ እኮ እኔ እኮ መባጽዮንን ሳመ ብዬ በዝሙት አልተረጎምኩም። ምን ብዬ አዋረድኩት? በዝሙት አይደለም ግን የእግዚአብሔርን ቅድስና የእግዚአብሔርን ንጽህና ሳመ ብላችሁ እናንተ በግብረ ሰዶም ነው ብላችሁ ነው የምታስቡ። ለአንተ እኮ ያልገባ ነገር መጽሐፍ ቅዱስ ላይ ስለ ከንፈር ተጽፏል። ስለ ጡት ሚስትህ ጡቷ ሁሉ ያርካ ይላል። ይሄ ማለት ጡት ሴክሹዋል እንደሆነ ከንፈር በወንድና በሴት መካከል የሚደረግ ነገር እንደሆነ ለክርስቶስ ሲሆን ጭራሽ አይታሰብማ። ይሄ ኤግዛክትሊ ለክርስቶስ ግን ወንድ መጥቶ የወንድን ከንፈር የሚስምበት ለምሳሌ ይሁዳ መጥቶ ኢየሱስ ክርስቶስ ከንፈሩን የሳመው አሳልፎ ሲሰጠው አሁን የሌለ ነገር አይደለም። ጥያቄ ነው የጠየቁ ምሳሌ ስላነሳው ጉዳይ ብቻ ነው ማውራት የምፈልገው። ስለዚህ እንደዚህ አይነት ነገሮች ከሞራሊቲ አንጻር ከባህል አንጻር ራሱ ጽዩፍ ናቸው። ይሄ የተፈጸመ ተአምር ነው። ስማ ልንገርህ፣ ይሄ የተፈጸመ ተአምር ነው በመባጽዮንና በኢየሱስ ክርስቶስ መካከል እንደ ፍቅራቸው የተፈጸመላቸው ተአምር ነው። ይሄ ተአምር ለማንም ይሆናል ማለት አይደለም። ለሚሆንለት ይሆንለት። ይቅርታ እሺ፣ አንድ ሰው መጥቶ ለሚሆንለት ይሆንለታል፣ ለማይሆንለት ደግሞ አይሆንለትም። ተአምር ነው። ይሄ ተፈጸመ ብለህ ግን ኢየሱስ ክርስቶስ መባጽዮንን ከንፈሩን ሳመው ብለህ ኢየሱስን ግብረ ሰዶም ማድረግ በቃ በጣም አጸያፊና እኔ እንጃ። እናንተ ራሱ መቃወም ነበራችሁ። ኤርሚያስን መቃወም ነበረባችሁ። ክርስቲያን ብትሆኑ ኤርሚያስ ይሄ ነገር በዚህ አይተረጎምም፣ በቃ ተወው፣ ስተት ሊሆን ይችላል ግን በዚህ አተርጉም ብላችሁ መቃወም ነበራችሁ። ኤርሚያስ እኮ አንድ ነገር ልንገርህ፣ በጣም የሳትከው እንደሚመስለኝ ከሆነ እሺ ንገረኝ። ምንድነው እግዚአብሔር የራሱን ድንጋጌ የራሱን የሰጣቸውን ቃል ራሱ አይቃረንም። ብሉይ ኪዳን ላይ ከተመለከትክ ወንድ ከወንድ ጋር ሴት ከሴት ጋር ሌላ ቦታ እሷ ጋር እንዳይደርስ ወደ እንስሳ እንትን እንዳይሄዱ እንትን ሰጥቷል። እግዚአብሔር ሕግን ሰጥቶናል። ለምሳሌ እግዚአብሔር ሰዶምና ገሞራን ያጠፋበት ምክንያቱም አንድ ምንድነው ወንድ ከወንድ በዛ ነገር ስለተቃጠልን፣ የዛ መገለጫቸው ደግሞ ምንድነው ወንድ ከወንድ ጋር ስለሚሳሳም የእነሱ ባህል ነው። ወንድን የሚስመው የሚታወቀው በእንደዚህ አይነት እንትኑ ሲገኙ ነው። ምክንያቱም ከንፈር የሌላውን ሰው ከንፈር የሚስመው የፍቅርና አፌክሽኔት ሲሆን ወይም ሴክሹዋል አፌክሽን ሲኖር ነው። ይሄ ነገር ጌታዬ የምለው አደረገ ብሎ ለማመን ለእኔ ይከብደኛል። ኮምፕሊትሊ የሞራል ኮምፓሴን ሸዳውን ማድረግ አለብኝ። አንድ እዚህ ሀገር ያሉ ሰዎች ወይም ሆሞሴክሹዋል የሆኑ ሰዎች ይህንም ቢያነቡ እንዴ እሱ ካደረገ ታዲያ ለእኔ የሚሰጠኝ እሱ ነው፣ በውስጤ የፈጠረልኝ ይህን ስሜት ሌላውን እንድስም እሱ ነው፣ እንዲሁም እንደዛ አድርጎ ፈጠረን እያሉን እዚህ መከራ እያሳዩን እኮ ነው። ወንድም አለም አሜሪካን ሀገር አብረውን የሚሰሩ እግዚአብሔር ራሱ እንደዚህ አድርጎ ነው የፈጠረኝ፣ ስለዚህ በዚህ አልከሰስም፣ ይሄ ጳውሎስ ነው እንደዚህ ያለው እያሉ እየተከራከሩን ነው። እንኳን እንደዚህ አይነት ታሪክ ሰምተው ማለት ነው። ለወንድሜ እኔም ያልኩ ኑሮህን ይመስላል ያልኩ አተረጓጓምህ ኑሮህን ይመስላል ያልኩ ለዛ ነው። አሁን ይሄ ከክርስቶስ ሲታይና በቅድስና ከሚኖሩ ሰዎች ሲታይ በዛ አይተረጎምም። መባጽዮንና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ አይደለም የሚተረጎም። ሲተረጎመውም ሲታሰብ የሚታሰበው በዛ መልኩ አይደለም። ይሄ ተአምር ነው ብያለሁ። በመባጽዮንና የጌታን በፍቅር አኳያ ነው ብለሃል። ጌታ ለሰው ልጆች ፍቅሩን ሲገልጥ መጥቶ እየሳመ ነው የሚገልጠው እያልከን ነው። በብሉይም በአዲስም ልታስደግፈው የማችለውን ነገር ማለት ነው። ይሄ ተአምር ነው። ሊሆን ይችላል ላይሆን ይችላል። ኦኬ እሺ፣ ችግር የለውም። ማርያምስ የሳመችው ለምንድን ነው? አሁን ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ እሱ ስሙ ሲጨርስ ማርያምም እዛው ጋር ማለት ላሳይ ይችላል። ያንም እኮ በዚሁ መልኩ ነው የተረጎመው። አውራ ከሱ
ያን በዚህ መልኩ ነው የተረጎምከው። ኤርሚያስ ኑሮህን ይመስላል ያልኩ ለዚህ ነው ብራዘርዬ። እኔ ከአንዷ ከሚስቴ ውጭ እኔ ማንንም ከንፈር አልስንም እኮ። የማንንም ከንፈር ባትስምም ግን አስተሳሰብህ ግን እንደዛ። ወዳጄ ከሚስቴ ውጭ የማንንም ከንፈር አልስምም፣ ማንም እንዲሰመኝም አልፈልግም። አንተ የጌታ ኢየሱስ ክርስቶስን እንደዚህ ብላችሁ የጻፋችሁት እናውራችሁን ለመደባበቅ የሄድክበት መንገድ እያየ ነው። ሁለተኛ ደግሞ ማርያም ደግሞ ኢየሱስ ክርስቶስ ስሞ ሲጨርስ እዛው ጋር ደግሞ ሰማለች ይላል። እሷ ስለምን የጻፈችው ፍቅሯን እየገለጠችለት ነው። ንገረው። ከቢሲ ጋር ቀጥሉ። እኔ ግን አንድ ነገር ልንገርህ። ምናልባት በህልም አንዱ እኔ ኢየሱስ ነኝ ብሎ ከንፈሬን ከሳመ አጋንንት ኖ በለው። የዋሃት ነው ወዳጄ። በቃ ሌላ ምንም አልልም። አሁን ይሄን እንዳንተ እንደዚህ የሚያስብ ማንም የለም። እንዳንተ እንደዚህ በቃ በጣም ዝቅ ያለ አስተሳሰብ የሚያስብ ማንም የለም። እሺ ከክርስቶስና ከቅድስና ሲሆንና ዝም ብሎ ከዚህ ከምታየው ነገር ሲሆን ይለያያል በጣም ነገሮችን በመንፈሳዊ ህይወት ስታስባቸውና እዚህ አሜሪካ የሚሆን ኢሮፕ በምታየው ነገር ስታስበው በጣም ይለያያል። እሺ ማርያም የሳመችው ታዲያ ለምን አትነግረንም? የኢየሱስን ተአምር ነው አልከን። የማርያም ምንድን ነው? እሱም በዛው መልኩ ነው የሚተረጎመው። አሁን መጀመሪያ ግን አንተ የኢየሱስ ክርስቶስን መብዓ ጽዮንን ሳመ ብለህ ግብረ ሰዶም ብለህ በ20 ምናምን ሺህ ሰው መካከል ስትናገር ሰምቻለሁ። ባለፈው ከፈለገ ጋር ስትናገርና ያን ይቅርታ ጠይቅ መጀመሪያ። አይ ቤተክርስቲያኒቱ የጻፈችውን ነውር ስገልጠው አያቻደም ገና ነውር አይደለም ኤርሚያስ እየተደማመጠ ብራዘር። እናንተ ስትጽፉት ካላፈራችሁ እኔ በዓለም አደባባይ ላይ 20 ሺህ ሰው ላይ በተከታተለበት ባነባው 20 ሚሊዮን አይደለም 2.5 ቢሊዮን ለምን አይሆንም? ለምን የዓለም ህዝብ ሁሉ ላይ ምን አልሰማም? እግዚአብሔር እንደዛ እድል ከሰጠኝ አሰማዋለሁ። እንዲህ አይነት ነውር እንዲህ አይነት ቆሻሻ ነገር እንኳን ለአምላኬ አይደለም ለእኔ እንኳን አይመጥንም። ለባህሪ አይመጥንልኝም። ለባህሪ የሚመጥነው ወንዶች በባህሪያቸው ከሴት ጋራ፣ ሴትም ለባህሪያቸው ከወንዶች ጋራ ቅድም ወንድምነት እንዳለ ማለት ነው። በመጽሐፈ ምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ እንደተናገረው ልጅ ከጉብዝና ሚስት ጋራ ደስ ይበል፣ በጡቶቿ ምርካ፣ እንደተወደደች ታርካህ ብሎ ተጽፏል ማለት ነው። ኦኬ። ስለዚህ ጡት ተብሎ ቢባል ያገኘሁት ሴት ጡት ላይ አልንጠለጠልም። ጌታ የሰጠኝ የሚስቴን ማለት ነው። ከንፈር ተብሎ ቢባል ያገኘሁት ሴት ከንፈር ላይ አልንጠለጠልም። ከሚስቴ ጋራ ብቻ ማለት ነው። ከጉብዝና ሚስት ጋር ደስ ይበልህ ነው ብሎ ያለው። ይሄ ሴንሲቲቭ የሆነን ኢሹ አንስታችሁ እናንተ ማርያም እኮ አሁን ኢየሱስ ሳመ ብሎ የሚለው እናንተ ናችሁ የጻፋችሁት። እናንተ ስትጽፉ ነውራችሁን አደባባይ ላይ ስንገልጠው መጮ ጀመራችሁ። እናንተ አይምሯችሁ ስለተበላሸ ምናምን ነገር ብላ ተርጉሞ እኛ ተርጓሚያችን ከተበላሸ እናንተ የጻፋችሁትን መጽሐፍ ስንተረጉሞ ከተበላሸ በምን ጉዳይ ነው የተጻፈው? እሱን ነገር አብራራው። የእሱን ጨርሰህ ሳትሄድ የማርያምም ደግሞ ስማለች ይላል። የማርያምንም ሳትተረጉሞ ሌላ ልጨምርልሃ። መላእክቱ ሁሉ ከሰማይ ወርደው ነገደ መላእክት እየተቀባበሉ እነ ሚካኤል እነ ገብርኤል እነ ሱራፌል እነ ኪሩቤል ሁሉ የአባትን የዘራ ብሩክን ከንፈሩን ሳሙ ብሎ ይላል። ከንፈሩን ብቻ ሳይሆን እግሩን ሁሉ ጭምር ነው የሳሙት። ይህንንም እስኪ ያስረዳል። ሰውየው እኮ በጊነስ ቡክ ላይ እኮ ሊመዘገብ የሚገባ ሰው ነው። ከፈጣሪ እስከ ፍጡር ከሰማይ እስከ ምድር ያለ ሁሉ በሙሉ የሳመው ማለት ነው። ኤርሚያስ ይሰማል። አሁን አንተ ለራስህ ማንነት እንደተጠነቀቅክ ሁሉ የልጆች አባት ነኝ የአንዲት ሴት እንዳልከው ሁሉ ለጌታችን ለአምላካችን ግን አልተጠነቀቅክም ስትናገር ማለት ነው። ስትናገር ምን ብለህ ነው የተናገርከው? እናንተ ናችሁ ያልተጠነቀቃችሁት። መጽሐፍ የጻፋችሁት በጌታዬ ላይ እንዲህ አይነት ነውራም ነገር የጻፋችሁት እንኳን ለጌታዬ አይደለም ለእኔ እንኳን ለባህሬ የማይመጥን ነውረኛ ነገር የጻፋችሁት አልኩ። እኔ ወንድ እንደመሆኔ መጠን ለባህሬ የሚመጥነው ከሴት ጋር መገናኘት ነው ይላል ሮሜ መጽሐፍ ምዕራፍ 1 ላይ ማለት ነው ከቁጥር 20 ጀምሮ። ለማይረባ አይምሮ ተላልፎ የተሰጡ ግን ይህንን ነውር የሚያደርጉትን ለእኔ ባህሪ የማይመጥነው ለአንተ ባህሪ የማይመጥነው ለጌታችን ይመጥነዋል ብላችሁ ፍቅሩን ለመግለጥ ነው ብለህ ትለኛለህ። እግዚአብሔር ፍቅሩን ሲገልጥ በውድ ልጁ በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ
ነፍሱን እስከ መስጠት ድረስ ነው የወደደን። በዚህ ነው ፍቅርን የገለጥነው። የአብን ፍቅር ያየነው ልጁን ወደዚህ ዓለም መድኃኒት ቤዛ አዳኝ አድርጎ ላከው። ኦኬስ ስለ ነፍሳችን ነፍሱን በመስቀል ላይ ያኖራት ፍቅሩንም በዚህ የገለጠን ነው የምናውቀው እንጂ ኢየሱስ ዓለሙን መውደዱን እየዞረ የዘርአ ብሩክን ከንፈርና የሌሎችን የመባዓ ጽዮንን ከናፍርት እንደሳመ እየሳመ አይደለም ፍቅሩን የገለጠልን። ፍቅሩን የገለጠልን በመስቀል ላይ ነው። ኦኬ ለባህሪያችን የሚገባውን ነገር እንድናደርግ ከሴት ጋር ነው ወንድ ከሴት ጋር መገናኘት ያለበት፣ ያው ከአንዲት ሴት ጋር እሱም በተቀደሰ ጋብቻ ማለት ነው። ፋክት አየህ፣ አሁን የምሰማቸው የልጆቼ ድምፅ ነው። ሚስቴንም ትሰማታለህ። እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ጋብቻ ንጹህ መኝታውም ቅዱስ ነው ይላል። ያንተን ነውር እንትን ለማስፈለግ ኑሮህን አትበለኝ። ኑሮዬማ በቅድስና ህይወት ነው የምኖረው። ኢየሱስ ጌታዬ ነው። ኑሮዬማ ካገኘሁት ሴት ጋራ ምልከሰከስ ወፍ ዘራሽ አይደለሁም። ከአንዷ ሴት ጋር ነው፣ ከአና ጋር። ኦኬ አንተ አሁን እኔን ያበሻቀጥክ መስሎ ማለት ነው። ምንም አትችልም እንደዛ ብራዘርዬ። ኑሮዬማ ይናገራል። በቅድስናና በጽድቅ ኑሮ ነው የምኖረው። የእግዚአብሔር ልጅ ኢየሱስ ክርስቶስ በሰጠኝ ጸጋ ማለት ነው። ኑሮዬማ ከአንድ ሴት ጋር ነው ተወስኜ የምኖረው፣ ከልጆቼ እናት ጋር፣ የቃል ኪዳን ሚስቴ፣ የልጅነት ሚስቴ ማለት ነው። አንተ ተርጉመው መባዓ ጽዮን ነዘረኝ ብሎ ወረረኝ እስኪል ድረስ ምራቄን እትፍ ብሎብኝ ሄደ፣ ሌሊቱን ሁሉ አደረብኝ፣ ላው ላይ ተኝቶ ላይ እናታቸው ነው ሲሳሳሙ የነበሩት። ይሄንን እኮ ለእኔ እንኳን እኮ አላልክም ታውቃለህ፣ ለጌታችን እኮ ነው ይሄንን ያላችሁት። እንዴት ሊጻፍ ቻለ? ትርጓሜውን በፈለግከው በለው። እንዴት ሊጻፍ ቻለ? እሱም ብቻ አይደለም፣ የጌታችን እናት ማርያም እሱ ጨርሶ ስሞ ሲጨርስ እሷ ደግሞ እዛው ቆማ ወረፋ ትጠብቅ ነበር ለመሳም። እሱ ሲጨርስ እኮ ሳመችው መባዓ ጽዮንን። እሱ እሺ ፍቅሩን ለመግለጥ ነው ጌታ አምላክ ስለሆነ ብለህ በአንተ በገርደምዳሚው እንያዝልህ። ማርያም የመባዓ ጽዮንን ከንፈር የሳመችው ለምንድን ነው? የዘርአ ብሩክን ከንፈር የሳመችው ለምንድን ነው? ኢየሱስ ከንፈር ብቻ አይደለም እኮ የሳመው። ቆይ ከንፈር ብቻ አይደለም የሳመው፣ እግሩንም ስሟል። የዘርአ ብሩክን እግር መሳም ማለት በመጽሐፍ ቅዱስ ካላወቅ ወርሺፕ ማለት ነው፣ አምልኮ ማለት ነው። ኦኬ አምልኮ ነው። ከእግሮች በታች መደፋት ማለት አምልኮ ነው። ዮሐንስ አድርጎታል። እናም የአልባስጥሮስ ሽቱ አምጥታ በቢታንያው በስምዖን ቤት ጌታ በማዕድ ላይ ተቀምጦ ሳለ አምጥታ የአልባስጥሮስ ሽቱ ከእግሩ በታች ወድቃ ሰግዳለት ፀጉሯን በእንባ ማነው እግሩን በእንባዋ አርሳ በፀጉሯ ታብሰው የነበረችው ሴት ወርሺፕ ነው ያደረገችው። እግሩ ላይ ነው የወደቀችው። ኢየሱስ ክርስቶስ የዘርአ ብሩክ እግር ላይ እኮ ወደቀና ሳመው እኮ ብላችሁናል። በምዕራፍ 8 ገጽ 100 ላይ ማነው ገድለ ዘርአ ብሩክ ማለት ነው። ከንፈር እኮ ብቻ አይደለም የእናንተ እኮ ኢየሱስ ሳመ ብላችሁ ምትሉት፣ የሰውን እግር ሳመ ትሉናላችሁ። ሊሳም የሚገባው እሱ ሆኖ ሳለ፣ ወርሺፕ ሊደረገው የሚገባው እሱ ሆኖ ሳለ ኢየሱስ ዘርአ ብሩክን ወርሺፕ እኮ አደረገው እያላችሁን ነው። እግር መሳም ማለት እኛ ቤት ዝም ብለህ በቀላል የምትተረጉመው ትርጓሜ አይደለም። ኦኬ ወርሺፕ ነው ያደረገው። ልናገር አሁን? አዎ ትችላለህ፣ ግን አንተ አትበለኝ እሺ። በቅድስናና በጽድቅ ህይወት ነው የምኖረው። ቴንክ ዩ። እኔ ዞሮ ዞሮ አሁን አንተ ስለ አንተ ማንነት አላቅም። ከምትናገረው ነገር ተነስቼ ብቻ ነው እንጂ እንደምትናገረው የአንዲት ሚስት ባል ነህ፣ የልጆች አባት ነህ። እሱ እንግዲህ አንተ እሱ እንደምትነግረኝ በማቀው ነው ማቅ። ከተናገርከው ተነስቼ ግን እናገራለሁ። ስትናገር የተናገርከውን ነገር መሰረት አድርጌ ነው እንጂ አንተ ከሌላ ሰው ጋር እየተሳሳምክ ነው ከሚስት ውጭ ትሄዳለህ ብዬ አይደለም። ይሄ ክርስቲያንም ስለሆንኩኝ እንደዛ ልልህ አልችልም። የማላቀውን ነገር ከምትናገረው ነገር ተነስቼ ግን ልልህ እችላለሁ። ለምን ካልከኝ እንደው ሌላው ይቅር በሰዎች ዘንድ የምታወራውን እንኳን ይቅርሽ ይሁንልህ ብዬ ላስብልህ። ከጌታ ከኢየሱስ ክርስቶስ ጋር ግን ዋቴቨር ይሄ ተአምር ነው፣ የተፈጸመ ተአምር ነው። በመባዓ ጽዮንና በጌታችን በኢየሱስ ክርስቶስ መካከል የተደረገ ተአምር ነው የተጻፈው። አንድ ጊዜ ብቻ ሊሆን የሚችል ተአምር ነው። ሌላም ሰው ጋር ከሆነ ሊጻፍ ይችላል። ነገር ግን ይሄ አንድ ጊዜ የሆነ ተአምር ነው፣ ተጻፈ። አይተን ተምተን ወይ አንዴ ልጨርስ። ግን የኦርቶዶክስ ቅዱሳን የተባሉትን በሙሉ እየተዘዋወረ የሳማቸው ጨርስ። ከወንድምነት ጋር ጨርስ። ከመባዓ ጽዮን ጋር ሳመ ብለህ የመጀመሪያ ፈርስት ኢምፕሬሽን ስታነብ፣ ገና ተአምሩን ስታነብ አይምሮ ላይ የመጣው ግብረ ሰዶማዊነት ነው። ይሄ ነው አንተን ጀጅ እንዳረግህ እንድገምትህ ያረገኝ እንጂ እኔ አሁን ይሄን ፕሮቴስታንት የሚጻፈው ሌላም እምነት ቢጽፈው
ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ስለማላስበው ለመጀመሪያ ጊዜ የማስበው ምን አይነት ፍቅር ነው እንዴት አይነት ተአምር ነው ብዬ ነው እንጂ የማስበው ግብረ ሰዶም አረጉት ብዬ አላስብም። ምክንያቱም በመንፈሳዊ ህይወት ሳስበው ደግሞ ይልቁንም ከኢየሱስ ክርስቶስ ጋር ሲሆን ይሄ በፍጹም ባይምሮ አይመጣም። እሺ ወንድሜ ጥሩ። እሺ አሁን አንተ ያልከውን ግራንት እናርገ። በቃ እናንተ ምናልባት እዚህ አሜሪካና አውሮፓ ስለምንኖር ብዙ የምናያቸው ክፉዎች ቆሻሻ ነገሮች ስላሉ ከዛ የተነሳ ነው ብለን እናስብሽ። በቃ የኑሯችሁ ነጸብራቅ ነው እንዳልከን እሺ ይሁን፣ ግራንት እናርገ እሱን። ነገር ግን መጽሐፍ ቅዱስ ታነባለህ አይደል? ከስጋ ውጭ የሚደረግ ኃጢአት አለ፣ በስጋ ግን የሚደረግ ኃጢአት ብሎ ስለ ክርስቶስ በተለይ ጋለሞታ ጋር ስለሚሄድ የተናገረውን ምንድን ነው የሚለው? እየሰማኝ ነው ዴቭ? ቀጥል፣ እየሰማሁ ነው። ንገረኝ። እሱን ምንድን ነው እስኪ ስለሱ ምንድን ነው መረዳት? ድገምልኝ። እሺ ከስጋ ውጭ የሚደረግ ኃጢአት አለ ይላል አይደል? ለምሳሌ መዋሸት፣ መስረቅ ምናምን። ግን በስጋ ስለሚደረግ ክርስቲያን ስለሚያደርገው ኃጢአት ግን ስፔሲፊክሊ በተለይ ጋለሞታ ጋር ስለሄደው የሚናገር ቃል አለ፣ የሚናገር ነገር አለ። ምን ይላል ስለሱ መጽሐፍ ቅዱስ? ምን ይላል ስለሱ? ምን ማለት ነው? ክርስቲያን አይደለ? ታነባለህ መጽሐፍ ቅዱስ? አነባለሁ፣ ግን ሁሉን ነገር ደግሞ አውቃለሁ ግን አለ። ስለዚህ አታስታውሰው የሚያን ፓርት ስለዛ የሚናገረው? እስኪ ድገመው። ምንድን ነው? ኃጢአት ነው ዞሮ ጋለሞታ ጋር ስለሄዶ ስለሚተኛ ክርስቲያን የተጻፈ ነገር አለ። ስፔሲፊክሊ ላላስታውሰው ይችላል። ምንድን ነው የሚለው? ከጋለሞታ ጋር የሚተኛ ዝሙት ከሆነ ኃጢአት ነው። ግን ስፔሲፊክ ላይ የሆነ ነገር አለ እዛ ላይ የሚናገረው መጽሐፍ ቅዱስ ስለሱ ምን እንደሚል ካስታወስከው ንገረኝ። ባላስታውሰው ካላስታወስከው እሺ እንትን ምን ይላል? ክርስቶስን ይዘው አብረህ ከጋለሞታ ታስተኛው የለም ምን ይላል? ምን ማለት ነው? አንድ ክርስቲያኑ ነው የእግዚአብሔር መንፈስ ኖሮበት ሄደህ መተኛት ማለት ክርስቶስን አብረህ እዛ እንዳደረግከው ይቆጠራል ይላል። እሺ ስለዚህ የእግዚአብሔር ቅድስና ክርስቲያን ከሆንክ ለማለት ማለት ክርስቲያን ስትሆን ክርስቶስ በአንተ ስላለ ታተማል። በውስጥ ክርስቶስ ስላለ ስለዚህ በስጋ የምታደርገው ኃጢአት በጣም ሲሪየስ እንደሆነ የሚያሳይ መሆኑ ነው። ከመዋሸትም ከመቅጠፍም ያለፈ ነገር ነው። ምክንያቱም ክርስቶስን ወስደህ በኃጢአት ውስጥ እንዳስገባኸው ማር እንዳደረግከው ነው የሚቆጠረው። ስለዚህ ከሰዶም እና ገሞራ መጽሐፍ ቅዱስ አንተ ቅድም ባህላችን ምናምን አይል እንጂ መጽሐፍ ቅዱስ ግን ያውቀዋል። ወንድ ከወንድ ምንድነው ሮሜ 1 ላይ የሚለው በወንድ ከወንዱ ጋር በፍትወት ተቃጠሉ ብድራታቸውንም አገኙ አይደለም የሚለው። ስለዚህ እያንዳንዱ በተለይ ስለ ቅድስና ሲነገር የምናደርገው ነገር ማሰባችን ራሱ ሌላው ቀርቶ ማድረጋችን አይደለም ማሰባችን ምናምናችን ሁሉ የተቀደሰ እንዲሆን የእግዚአብሔር ቃል ይመክረናል። ስለዚህ አንተ ሁሉን ነገር በቅናት ብቻ ካሰብከውና ይሄ ነገር በዛ መንገድ የሚታሰብ የለበትም ብለህ የማታሰብበት ምክንያት የእግዚአብሔር ቃል ቅድስና ምን እንደሆነ ማንም ምንድነው ጳውሎስ የሚለው ከነገርናችሁ ወንጌል ውጭ ሌላ ፍጡር እኛም ብንሆን የተረገመን ይሆን ይላል። እግዚአብሔር እንትን አድርጎናል። ከተነገረን ውጭ በመንፈስ ተገልጦ ቢሆን ምን ቢሆን በእግዚአብሔር ቃል መርምረን ይሄ የረከሰ ነው ልንል ይገባል። ለምሳሌ በመካከለኛው ዓመታት በ1500 ሚድቫል በሚባልበት ሰዓት ካቶሊክ ለምሳሌ ወንዶችን እየወሰደች ትሰልብ ነበረ። ምክንያቱም ለአልታር ላይ ላለው መድረኩ ላይ ሴቶች ስለማያገለግሉ ድምፃቸው ቀጭን እንዲሆን ተብሎ ያንን አድርገዋል። ለእግዚአብሔር ቅናት ብለው እግዚአብሔር የማይወደውን ይሄ እንግዲህ በታሪክ የሚታወቅ ነገር ነው ወንድምዬ። ተደብቆ የቆየ እንዳይታወቅ አድርገው ነበር። ግን ኦፊሻሊ ቫቲካን ራሷ ኢንቮልቭ ያደረገችበትን በኋላም በታሪክ የተመዘገበ ነገር ነው። ከመጽሐፍ ቅዱስ ውጭ ስንወጣ በእግዚአብሔር ቅናት ብዙ አጸያፊ የሆኑ ነገሮች ተጽፈዋል፣ ተደርገዋል። አጸያፊ ከሆነ ነገሮች አንደኛው ይሄኛው ነው፣ ኢየሱስ ክርስቶስን ሌላ ወንድ የሚስም ካራክተር እንዳለው። ስለዚህ አሁን አንተ የተባለው ኢየሱስ
በሱ ብቻ ለምን ያቆማል? ሌላውንም ሄዶ ለምን አይስምም? ኃጢአትስ ለምን ይሆናል? ሌላውን ወንድ መሳም ጌታ ካደረገ ቆይ አንዴ ልጨርስ። ጌታ ካደረገው እኔ ወንድ ብስም ኃጢአት ለምን ይሆንብኛል? ምክንያቱም ምሳሌ ሆኖ የለ እንዴ? ይሄ ነገር አያሳስብህም? አይ ለእሱ ብቻ አንድ ብቻ የተደረገ ነው ብለውት አንድስ ጊዜ ቢሆን ተቀባይነት እንዴት ሊያገኝ ይችላል? እሺ ወንድሜ፣ መጀመሪያ አካባቢ የተናገርከው ጥሩ ወንጌል ነው። ጥሩ ወንጌል ነው። ማንኛውም ሰው ሊሰማው የሚችል ወንጌል ነው። ጥሩ ነው። ነገር ግን ይሄ ተአምር ተፈጸመ ብለህ በአእምሮህ መጀመሪያ ይህንን ተአምር ስታስብ ወደ አእምሮህ የሚመጣው ግብረ ሰዶማዊነት ከሆነ ይሄ አንተ አሁን ባለበት ደረጃ እኔ በእውነት እኔ ራሱ ኢትዮጵያ በቃ ከብዙ ጊዜ በፊት ግብረ ሰዶማዊነት ራሱ ምን እንደሆነ ይህን ታሪክ ራሱ አላቅም ነበር። አሁንም ወደ ገጠር ሄደህ አንድ በጣም ገጠር አካባቢ ያለ ሰው ወንድና ወንድ ይጋባል ብለህ ብትለው በጣም ይደነግጣል፣ ላያውቅ ሁሉ ይችላል። እና በመንፈሳዊ ስታስበው ደግሞ ይሄን አሁን በመንፈሳዊ ስታስበው እንደውም ለክርስቶስ ደግሞ ጭራሽ አይታሰብም፣ በፍጹም አይታሰብም። ምንድነው ልታስብ የምችለው? በቃ እንዳልኩህ ሌላ ትርጉም ነው ልሰጠው የምችል። የኔ ትርጉም እንኳን ምንም ላንተ ሜክ ሴንስ ባያረግልህ እንኳን ልሰጠው የምትችለው ትርጉም ሌላ ነው እንጂ መጀመሪያ በቃ በአእምሮህ የሚመጣው መባዓ ጽዮንን ክርስቶስ ሳመው ስትል ግብረ ሰዶማዊ ብለህ የምታስብ ከሆነ ይሄ የአንተ ችግር ነው። የአንተ ችግር እንጂ ለክርስቶስ ይሄ ባህሪውም አይደለም፣ አይመጥነውምም ጭራሽ በአእምሮህ የምታስብ። እኔ በሆነ ይሄን የማስበው ምንድነው አልኩህ፣ ምን አይነት ፍቅር ነው፣ እንዴት አይነት መታደል ነው። ለምሳሌ ያዕቆብን አንብብ ያለው ያዕቆብን ሲታገለው እንዳደረና የሆነ ታሪክ እግሩ የሆነ ነገር እንደሆነ ያን ማስበው ሽሉዳውን ነው የሚለው። ኦኬ አሁን እሱን በቃ ደብድብ ልክ በዚህ በመኖርበት ዓለም እንደምናየው ደብድቦት በቃ ሊገለው ፈልጎ ይሄን ነገር ልክ እንደዛ ነው ማሰብ ያለብህ። ለክርስቶስ ሲሆን እንደውም ለክርስቶስ ሲሆን የምታስበው መጀመሪያ በአእምሮ መምጣት ያለበት አንተ መንፈሳዊ ሰው ከሆንክ ምንድነው መምጣት ያለበት በአእምሮህ ምን አይነት ፍቅር ነው ወይም ሌላ ነገር ነው እንጂ ይሄ በዓለም በሰዎች ዘንድ የሚፈጠረውን ሰይጣናዊ ስራ አስበህ ለክርስቶስ መተርጎም ያንተ ስህተት ነው ሊሆን የሚችለው ብዬ ነው የማስበው። ኦኬ በጣም ጥሩ በጣም ጥሩ። እንዲያውም አረጋገጥክልኝ። ምክንያቱም ይህን የጻፈው ሰውዬ ይሄ ነገር አጸያፊ እንደሆነ አያውቅም ነበር። አንተ እንዳልከው እኔ ራሴ አላውቅም፣ ገጠር እያለሁ ሰምቼ አላውቅም ምናምን ብልሃል። በጣም ጥሩ። ስለዚህ ይሄ ሰውዬ እንግዲህ ዘመናትን ሁሉ የሚያልፈው ሁሉን የሚያውቀው ስለ ሰዶምና ገሞራ ምናምን ክፋታቸውን ያወቀ እግዚአብሔር ጌታ ወንድ ከወንድ ጋር የሚሳሳምበት ምን ምክንያት እንደሆነ እያወቀ ይሄ ሰውዬ ግን በየዋህነቱ ሲጽፍ አሁን አንተ እንዳልከው የተሳሳተው የተሳመው ሰውዬ ነው እንጂ ሳሚው አይደለም። ሳሚውማ አላደረገውም። ስለዚህ የፈጠራ ውሸት እንደሆነ የምታውቀው በዚህ ነው። ምክንያቱም ጌታ በሌላው ዓለም ይሄማ ውሸት ልትለው አጭር ተአምር እኮ ነው የተፈጸመው። አንተ ለምሳሌ ምንም ነገር አለማመን ትችላለህ ወንድምዬ። ነገሩ ግን የተፈጸመው ግን ተአምር ነው። ልጨርስ። ለአንድ ሙስሊም ያዕቆብን ታግሎ እግሩን ምንድነው ያልከኝ ቅድም እንደዚህ አደረገው ብትለው ላያምንልህ ይችላል። ቆይ ዴቭ አንዴ ሽሉዳን ነው እንጂ የነካው ሌላ ነገሩን አልነካም። እሺ ይኸውልህ ለምሳሌ አማሃ ኢየሱስ ድሮ መጥቶ ማርያም ታየች ምናምን ብሎ እያለ ስንቱን ሰው ሲያወናብር ነበር። ለምሳሌ አንድ ሰው መጥቶ ከገጠር ኢየሱስ ክርስቶስ ሳመኝ፣ እንግዲህ እዛ ገጠር ምንም የሚታወቅ ነገር የለም፣ ስሞኛል ምናምን አለ። ግን ወደ ገጠር ሲመጣ ወደ ከተማ ሲመጣ ግን ወንድና ወንድ የሚሳሳምበት ከተማ ነው። መጥቶ ያም ቢናገር የሚያዋርደው ማን ነው? ራሱን ነው? ጌታን ነው? ጌታ በእርግጥ ከተማ ውስጥ የሚደረገውን ነገር አያውቅም? ሆሞሴክሹዋልስ ከወንድ ወንድ ጋር እንደሚሳሳሙ እና በከንፈር ከከንፈር መሳሳም ሴክሹዋል እንትንን እንደሚያስነሳ አያውቅም?
ስለዚህ ያ ገጠሬው ስላላወቀ የውሸት ነገር ፈጥሮ ሲመጣ ውሸቱ በከተማው እውነት ተጋለጠበት። ስለዚህ አንተ በየዋህነት የተደረገ ነገር እውነት ነው ጌታ ያደርጋል ብለህ መከራከር አሁንም ጌታ አልፋና ኦሜጋ ትናንትም ዛሬም ለዘላለም ማምድ እንደሆነ እንደሚያውቅ ወንድ ከወንድ ጋር የሚሳሳሙ እርኩስ ጽዩፍ እንደሆነ እንደማያውቅ አድርገህ ማቅረብህ በእውነት አንተን ነው ራስህን ነው ትዝብት ውስጥ የጣልከው። አብቅቻለሁ። ቢሲ ወንድሜ አሁን የአንተ ጥያቄ ውሸት ነው እውነት ነው ከሆነ ኦኬ፣ ውሸት ነው እውነት ነው የሚለውን ነገር ማጣራት ነው። ይሄ ተአምር ነው፣ የተጻፈ ተአምር ነው። ቤተክርስቲያኗ ደግሞ በየጊዜው የሚሆኑትን በክርስቲያኖች ህይወት የሚፈጸመውን ነገር ስለምትጽፍ ጽፋው ሊሆን ይችላል። ይሄ ተአምር ነው። አሁን ግን ተአምሩ እውነት ነው ውሸት ነው አይደለም ጥያቄው። ይሄ የተፈጸመ ተአምር ለክርስቶስ ግብረ ሶዶማዊነት ነው ብሎ መተርጎም ነው ጥያቄው። ለአንተ ጥያቄ የሚሆንብኝ ለአንተ ወይም ደግሞ ኤርሚያስ ነው ይሄን ነገር ለነገሩ የተረጎመው። አንተም እሱን የምትደግፍ ከሆነ ጥያቄው ምንድነው? ይህ ከክርስቶስ ባህሪ ጋር የማይጣጣም የማይነገር ሊሆን የማይችል የማይታሰብ ነገር ከክርስቶስ ጋር የማይሆን ነገር ክርስቶስን ግብረ ሶዶማዊ አድርጎ መተርጎም ይሄ የእናንተ ችግር ነው። ይሄ ደግሞ ከመንፈሳዊነት የራቀ ስለሆነ ነው ይሄ የሆነው ብዬ ነው የምልህ እንጂ ተአምሩ እውነት ነው ወይም ውሸት ነው የሚለው እሱ ስለ እውነትና ስለ ውሸትነቱ ፈርዘር አጥንተህ ወይ መድረስ ትችላለህ፣ ወይም ደግሞ የጻፉት ቤተክርስቲያኗን ጠይቀህ ስለ እውነትነቱ ማረጋገጥ ትችላለህ። የተጻፈው ጽሑፍ ግን በግብረ ሶዶማዊነት አይተረጎምም። እንደውም ለክርስቶስ ሲሆን ደግሞ በጣም ነው የሚያስቀይመው። ሰው እንኳን ብትለይ መቼም ሜክ ሴንስ ሊያረግም ይችላል ላያረግም ይችላል፣ እንዳረዳደ ነው። ግን ለክርስቶስ ሲሆን ደግሞ ጭራሽ ተአምሩን ስታነበው በአእምሮ ይሄ አይደለም ዘሎ መምጣት ያለበት። ስለዚህ ወንድ ከወንድ ጋር ቢሳሳም ኃጢአት ነው። ክርስቶስ እኮ አንተ ሰው አይደለም እኮ ሰው ማምላክም እኮ ክርስቶስን አይደለም ያልኩህ፣ ወንድ ከወንድ ጋር ነው ያልኩህ። ክርስቶስ ሲሆንና ወንድ ከወንድ ሰው ቢሆንም አልኩህ እኮ ሰው ቢሆንም ሜክ ሴንስ ሊያደርግልህ ይችላል። ክርስቶስ ሆኖ ታዲያ በክርስቶስ የግብረ ሶዶማዊነት አስተሳሰብ አለው እያልከኝ ነው? ሰው ስለሆነ አላልኩም። እየሰማ ነው እና ታዲያ ሰው አይደለም ስትለኝ ኢየሱስን አይደለም ያልኩህ። ወንድ ከወንድ ጋር ቢሳሳም ኃጢአት ነው ወይ? ወንድ ከወንድ ጋር ቢሳሳም ኃጢአት ነው። ሰው ካልከኝ ማለት ነው። ኢየሱስ ክርስቶስ ሰው ሆኖ አይደለም እንደ መጣው? ሰውም አምላክም ነው። የሰውን ባህሪ ነው እንደ ያደረገው ክርስቶስ። የሰውን ባህሪ ነው እንደ ያደረገው ክርስቶስ። እንደዛ ብለህ የምታስበው ኢየሱስ ክርስቶስ እያወዳደርክልኝ እኮ ነው ያለው። ቆይ አልኩህ እኮ በጣም እኮ ከእንተ ሎጂክ ምናምን ይገባል አይደል? አንድና አንድ ሲደመር ስለ ሁለት ትለኛለህ። ስለዚህ አትቸኩል። ስለዚህ ወንድ ከወንድ ጋር ሲሳሳም ከታየ ምንድን ነው? ኃጢአት ነው። ጽዩፍ ነው አይደል? ጽዩፍ ነው አይደል? ለምንድን ነው ጽዩፍ የሆነው? እግዚአብሔር የማይፈልገው የማይወደው ነገር ስለሆነ ያልፈጠረው ነገር ስለሆነ። ኦኬ እሺ። ኢየሱስ ክርስቶስ ደግሞ ከማርያም የተወለደ ከእመቤታችን ከማርያም የተወለደ ወንድ ልጅ ነው አይደለ? ወንድ ልጅ ተወልዷል ስሙንም ተብሎት። ስለዚህ ወንድ ነው አይደለ? ኢየሱስ ሰውም አምላክም ብለህ ተርጉሞ። ስለዚህ ሌላ ወንድ ነው የሳመው ማለት ነው። ሰውም አምላክህ መጀመሪያ በለውና ከዛ በኋላ ነው። ስለዚህ በሰው አይን ኃጢአት ይመስላል አይደል? አትሊስት ለአንተ ይመስልሃል አንተ ስትተረጉሞ ማለት ነው። አረ ለማንም ወንድ ከወንድ ጋር ሲሳሳም ቢታይ በዛ ነጸብራቅ ሲታይ ምንም እንትን ዲስኮምፈርት አለው አይደለ? እንደው ስማ እኮ እኛ እኮ በቃ እየጣርን እኮ ነው ትንሽ ጽዩፍነቱን እንኳን አንደርስታንድ እንድታደርግ። አንተ እንትንህን ወገብህን ይዘህ አሩ ነው ወንድና ወንድ ሲሳሳም ብታይ ይህንን ነገር የምታምን ከሆነ ኦኬ፣ እኛ ክርስቲያኖች ነን በቅድስና ነው የምንሳሳመው ቢሉ ትቀበላቸዋለህ? ወጥቷል። የለም ቢሲ እኮ እንደዚህ አይነት በጣም የሚገርመኝ አሁን ከተፈቀደልኝ ልናገር። እሺ ቀጥል ወንድም።
ሰላም ለእናንተ ይሁን እና አሁን እንዳለህበት አካባቢ ነው ባለህበት አካባቢ ነው ብሎ ሲናገር ነበረ ወንድማችን። እና አሁን እኔ ያለሁበት አካባቢ በጣም ምንም ያለ ገጠር ነው። አስወጥታችሁኝ ነው። ቆይ ልጨርስ፣ ከቢሲ ጋር ልጨርስ። እሺ ትጨርሳለህ፣ ግን አንዴ ልናገር። ማንም አላስወጣህም ዴቭ፣ ማንም። ቆይ ተስፋዬ ይበል፣ በሁለታችን ብቻ እንዲሆን አንፈልግም። ማንም አላስወጣም፣ ትቀጥላለች። ተስፍሽ ተናገርና ዳጊም መጥቷል፣ እሱ ማውርቶ ማውራት ትችላላችሁ። ዴቭ ማንም አላስወጣም። እሺ እኔ 1 ደቂቃ ነው የምናገረው፣ በዛው 2 ደቂቃ 1 ደቂቃ። እና እኔ አሁን ያለሁበት አካባቢ በጣም ገጠር ነው እና ገጠር ነው። ስለ እንደዚህ አይነት ነገር ብታነሳ በእናቶችና በአባቶች አካባቢ አራም ነው ይባላል፣ ወይ ደግሞ አራሞ ደጀደሞሮ ይፈን። በቃ በጣም አስጸያፊ ነገር ነው እና በማህበረሰቡ እኛ ባለንበት ሰፈር በእንደዛ አይነት ነገር አንድ ሰው ቢያዝ በቃ እንደ አስጸያፊ ነገር ነው የሚቆጠረው። እኔ ባለሁበት አካባቢ ራሱ ገጠር ነው፣ በጣም ጭልም ያለ ገጠር ነው። ግን በእንደዛ አይነት ነገር ላይ ሰዎች ወንድና ወንድ ሴትና ሴት ቢገኙ በጣም አስጸያፊ ነው፣ በጣም። ስለዚህ እዛ ብቻ አይደለም፣ እዚህ አሁን ባለንበት አካባቢ ራሱ ይሄ ነገር ልክ እንዳልሆነ የተገለጠና በማህበረሰቡ ዘንድ የታወቀ ነገር ስለሆነ ነው ማለት ነው። ወንድና ወንድ ቆሞ ቢሳሳም ከንፈር ለከንፈር እንዲሁም ሴትና ሴት ብትቆም እጅግ በጣም በቃ ያ ሰው እንደ ሰው አይቆጠርም። ምክንያቱም ልክ እንዳልሆነ ያውቃል ስለሆነ እና ያንን ለማለት ፈልጌ ነው። አንድ ጥያቄ ልጠይቅህ ወንድሜ፣ ይሄ በማህበረሰቡ በምን ስለሚተረጎም ነው እንደዛ የሆነው? ይሄ እንደዚህ የሚባሉበት ምክንያት ልክ እንዳልሆነ ነው። በቃ ልክ አይደለም። ምክንያቱም በምንድን ነው የምታስቡት? ልክ አልሆነም ስትል ልክ ያልሆነው በምን ምክንያት ነው? ንገረኝ፣ ተናገር። ቅድም ወንድማችን ሲናገር ነበር እኮ። ስለዚህ ባለበት አይነት ሁኔታ ነው እንደዛ ስለሚደረግ ነው እንደዛ ነው ብለህ ስታወራ ነበር። እና ያለው እዛ ብቻ ሳይሆን እዚህም እንደዛ አይነት ነገር ሲደረግ ልክ እንዳልሆነ ማህበረሰቡ ያውቃል ማለት ነው። ይሄ አሁን ማህበረሰቡ ወንድና ወንድ ሲሳሳም ካየ በምንድን ነው የሚተረጉመው? እንደ ጌ ወይ ደግሞ አጸያፊ ነገር እንደሆነ ነው የሚረዳ። ይሄ ታንክ ዩ። ይሄ እንደዛ ከሆነ ለክርስቶስ ይሄን ትለዋለህ ወይ ነው የኔ ጥያቄ። ያንን ታዲያ ኢየሱስ እንደዚህ ያደረገ ብላ ኦርቶዶክስ ስትናገር ይሄን ያየ ሰው ለክርስቶስ አሁን ይሄን ያየ ሰው ፍንጭ አይሆንለትም ወይ? ቀደም ወንድማችንም ሲናገር ነበር፣ መንገድ አይሆንለትም ወይ? አሁን በአንተ ማህበረሰብ አንተ አካባቢ ወንድና ወንድ ሲሳሳም ካየህ ብልግና ነው ግብረ ሰዶማዊነት ነው ብለህ ነው የምተረጉመው። አሁን ክርስቶስ በመንፈሳዊ እይታ ከመባዓ ጽዮን ጋር የራሱ ትርጉም ይኖረዋል። አውዱን አይተን ስንተረጉም ሳመኝ ብሎ ተናግሯል፣ ወይም ደግሞ ያየውን ነገር የተናገረውን ነገር መባዓ ጽዮን የሆነውን ነገር ተጽፏል። ይህን ስታይ ልክ በአንተ ማህበረሰብ እንደሚታየው በግብረ ሰዶማዊነት ነው የምታስበው። ይሄ ከሆነ የአንተ ስህተት ነው ለክርስቶስ ሲሆን በየነው እኮ እንደዛ ብለን እንዳናስብ መንፈሳዊ ትርጓሜ ደግሞ ምንድነው የሚለውን እኮ አንተ አልተናገርክም። መንፈሳዊ ትርጓሜውማ አውዱን አንብበን ብናየው እኔ ራሱ የምረዳው እስከ ሞት ድረስ ደሙን እስከ ማፍሰስ ድረስ አሳልፎ ሰጥቶኛል፣ በፍቅር ነው የሳመኝ ብዬ ነው የማስበው። በፍቅር ስልህ በግብረ ሰዶማዊነት ሳይሆን እንደወደደኝ ለኔ አሁን እናትህ ብትስማ አንተ ስሜት ይነሳሳል። አንተ ኧረ በስመ አብ ምንድነው የምትለው? እኔ ሌላ ነገር እንድናገር አታደርገኝ። ስለዚህ ከክርስቶስ ጋር ሲሆን ደግሞ በዚህ አላስበውም በፍጹም። ሳነብ ወደ አይምሮ የሚመጣው ምን አይነት ፍቅር ቢያፈቅረው ነው ብዬ ነው የምተረጉመው እንጂ ልክ አንተ እንደምታስበው
በአይምሮ ያለው ግብረ ሰዶማዊነት ሐሳብ ስለሆነ ክርስቶስ ሳመው ስትል መጀመሪያ የሚመጣልህ ሐሳብ ግብረ ሰዶማዊነት ነው። ለክርስቶስ ግን ጭራሹን አይታሰብም ነው ማለት እንዴ። በአንድ ሰው ብቻ አይደለም እኮ ያበቃው ይሄ ነገር። አሁን ስለ ክርስቶስ እናውራ። ስለ ክርስቶስ ነው እያወራን ያለነው። ክርስቶስን ነው መባጼውምን ሳመ ብላችሁ ግብረ ሰዶማዊ ብላችሁ የምትተረጉሙት እናንተ ማለት ነው። ያውም እኮ አውዱ ደግሞ ሲታይ ሌላ ነው። አይደለም። አየህ መጽሐፉን አታውቀው። አውዱ ሲታይ ሌላ ነው ብለህ የምትለውን ካሜራ የለክፈት